ሰላሐዲን አዩቢ አጥፍቶ አስተካክለውታል ይባላል። ሙስተዓላ ማስተካክለውታል የሚባል ነገር አለ። ዙሮ ዙሮ ያንኛው የፋጢሚዮቹ እዚህ ጋር ገብቶ አሁን ያለውን የኢህቲፋል የመውሊድ ነብዩ ሰለላሁ ዐለይሂ ወሰለም እንትን ሊያመጣ ለመንዕም ለመከልከልም ለማስበትም አይሆንም። የመሊኩል ሙዘፈርን እንምጣና ለምንድነው የመሊኩል ሙዘፈር 630 ላይ የተፈለገው? እሱ እንደ ተሽሪዕ አይሆንም። ወይም ደግሞ ቀደም ፈኽሩ ወንድሜ እንዳለው መሊኩል ሙዘፈር አዘጋጅቶ እንደዚህ ብሎ ለሁክም እንደበቃ አይደለም ማለት ታሪኺ ቢሸክል ረስሚ ማለት በኸሊፋ ወይም ደግሞ በሁኩማው በእንትና በሶላሐዲን አዩብ ስር የተተዳደረ የነበረች ኢብሪል የምትባል አካባቢ ላይ ዛሬ ኢራቅ አካባቢ ወደ ሙሱል አካባቢ ያለ እንትን ነው። እዛ አካባቢ ላይ ቢሸክሊን ረስሚ ማለት በህጋዊ መንገድ ዑለማዎቹን ሙሐዲሶቹን ፉቅሃዎቹ ተጠርተው ተጋብዘውበት የተደረገው ለማለት ነው። ከዛ በኋላ ነው ሁክም እስቲኽራጅ የተደረገለት። ሁክሙ እስቲኽራጅ የተደረገው بعد وجود الشيء ነው። መውሊዱ በዚህ ልክ እንግዲህ በነበረው ቅድም ሸህ እንድሪስ ያነሱት የሰሃቦቹ እንደገና ደግሞ ዛከ የውምና እነዛ ለመሐቶች ናቸው፣ አመልካቾች ናቸው። በቀጥታ ግን በሱራ ካሚላ ቢረስን በሸክልን ረስም የተገኘው في الملك العادل السني ملك المظفر ጊዜ ነው። ከዛን ጊዜ በኋላ ነው እንግዲህ አስል መስአላውን ተርጅዑ ኢላ አስሊሃ ያሉት الإمام ابن حجر العسقلاني ሁለት ሐሳብ አስቀመጡ። ስለሚያሰዳቸው ነው ይሄን ያስቀመጡት፣ ስለሚያሰዳቸው ነው። አንደኛ የመውሊድ ሁክሞች ደግሞ ሐይሲያቶች ናቸው። ብዙ ሐይሲያቶች አሉ። ቂራአቱን ስታየው የነብዩ ሰለላሁ ዐለይሂ ወሰለም ሸማኤል ቂራአ ስታይ ቅድም ሸንድስ እየጠየቁ አንተ ያጸደቅከው አይነት ማለት ነው። እንደገና ደግሞ ከይጧምጧም ብዙ ሐይሲያቶች ናቸው ያሉት። الإمام ابن حجر العسقلاني አንደኛ ያሉት المسألة ترجع إلى أصلها أنا يعني إلى أصلها مالت البدعة تنقسم إلى قسمين. مكنياتهم بدعات ولكن بدعة حسنة. بدعة حسنة የሚባለው አስሉ የት ነው استدلال የምታደርገው ሰለፍ ጋር ነው የምትሄደው። የሰለፍ استدلال ከታች መጣ ማለት ነው። ምክንያቱም መስአላ ድርጊቱ ከተገኘ በኋላ ወደ አስል ስለሚመለስ ማለት ነው። አንድ ይሄን አሉ። ሁለት እንደገና ደግሞ እስቲኽራጅ አድርገው በቂያስ ሰጡ። ያው አንደጋግመውም ስለሰማችሁት ማለት ነው። ስለዚህ እነማን ሰጡ ማለት ነው? ሙዕተበር የሆኑት ሐፊዞቹ እስቲኽራጅ አድርገው እስቲድላል አደረጉ ማለት ነው። ቀጥለው ኢማሙ ስዩጢም እስቲድላል እንደው ኢማሙ ስዩጢ አንድ ሁለት ነው እስቲኽራጅ ያደረጉት። ስለዚህ መስአላው እስቲኽራጅ በሚተደርጎ ነው ደሊል የመጣበት ማለት ነው። እና አሁን ቅድም ሸህ እንድሪስ ያነሱትን ሐዲስ ኢማም ነወዊ ረዲየላሁ ዐንሁ ባብ ሲሰጡት ባቡ ዱዓኢ ወዝክሪ ወሰላት ዐለ ነብይ ምናምን ሌሎች ሊሰጡ ይችላሉ፣ ችግር የለውም። ይሄ ሱራ ከተከሰተ በኋላ ግን ዑለማዎቹ የሚያደርጉት የሸሪዓው ሚዛን ላይ ነው የሚወስዱት። መን የምትለዋን ሲበትኗት መን የምትለዋን ለመነን የተቀመጡት ሹክራን ለነብዩ ለመምጣታቸው የነብዩ ለሰው መላካቸውን ኒዕማ ለማስታወስ ነው። ያችን ነው የምናደርገው ሲሉ የዚህም አሁን ያለንበት የኢህቲፋል بالمولد النبي صلى الله عليه وسلم فيه دعاء وفيه ذكر وفيه صلاة على النبي صلى الله عليه وسلم وغير ذلك እነዚህ ናቸው ያሉበት ማለት ነው። እና ስናየው በኢንሷፍ ቀስ ብለን ረጋ ብለን ካየነው መስአላዎቹ የሚመለሱት ወደዛ ነው። ከዚህ በኋላ ሁክሙ ይሄ እንትናም ኢህቲፋል በሱራው ከተገኘ በኋላ በርካታ የሚባሉ ሙጅተሂዶች ወደ ተለያየ መመለስ ቻሉ። ምክንያቱም ሁክሙም ስንቱንም ስለሚያሰዳቸው ነው። አሁን ለምሳሌ ማነው ቢፈድሊላህ ላይ የመለሱት ሰዎች ተፍሲር ቢልዑሙሚ ስለሚያሰር ነው የመለሱት። እንደገና ደግሞ ዛከ የውሙን ቂያስ ላይ ስለሚያሰር ነው ወደዛ የመለሱት። የዛን ጊዜ በወቅቱ የነበሩ ሰዎች ምናምን ብለሃል አብዲዋ ልክ ነህ። በወቅቱ የነበሩ ሰዎች ማዳዓት الحاجቱ ይሄ አላስፈለገም ወይም ደግሞ አልተነሳም እንትኑ በወቅቱ በምትኖረው እንትን ላይ እንትን እያደረገ ከተከሰተ በኋላ ግን ሁክም ሰጡት። አሁን ከተከሰተ በኋላ ስለሆነ ሁክም የሚሰጠው ማለት ነው። እና በዚህ አይነት ሁኔታ ነው እንትን ያለውና አሁን ዋናው ነገር ትልቁ እንትን ያደረገብን መስአላ ምንድነው? መውሊድ በእንትኑ ስለተረሳ ነው እንጂ ቀድመን ቢድዓን ሰርተን በነበረ የመስአላ ያን ያህል አይደክመንም ነበር። ዛሬ ግን የተነሳው እንትኑ የተጀመረው በመሊኩን ዓዲሉን ሱንዩን የተጀመረ ነው። يحب الفقهاء والمحدثين والصالحين
ምንም ሸክ የሌለው። ይሄን ማን ዘገበው? ኢማሙ ሲራ አላሚ ኑበላ ላይ ዘግቦታል። ኢማሙ ዘሀቢ ረዲየላሁ ዐንሁ፣ ኢማም ኢብኑ ሐጀር አልአስቀላኒ፣ ኢማም ቢዳያ ወኒሃ ላይ ይሄን የዚህ ሰው እንትን አንስተዋል። ስለዚህ በእህቲፋሉንም ብዙ አካባቢ ነው ያስነሱትና በማን ተጀመረ ቢባል ባለፈው አንድ ሰውዬ አካል ምናምን ሲለም በላ በአካል በዓዲሎች ነው የተጀመረው፣ በሷሊሖች ነው የተጀመረው፣ በዑለማዎችም በሚወዱ ሰዎች የተጀመረ ነው፣ አላህም በሚፈሩ ሰዎች የተጀመረ ነው። እና እንደውም በጣም ብዙ ታሪክ ነው ያለው። እሱን ብዙ ለዚህ ማውራቱ እንትን አያደርግምና ይሄን ይመስላል ያለው ነገር። ያው እንትኑ ጥሩ ነው ባቸው ያ ባለው ነገር ስለአፋን አሁን ወንድማችን የኢዕቲሳም ኪታብ ያሳየን ወንድማችን አለ። እሺ ኢዕቲሳም ላይ ያለው ልጅ ቪወር ውስጥ ካለ ለሳባው ምናልባት ቪወር ውስጥ እሱ ገጽ 231 ነው ያነበበልን። ገልጽ 233 ላይ እኛ ያነሳነው ነጥብ በግልጽ አለ። እንግዲህ አሁን ሙሉን ኪታብ ይፈልጋል። ከላይ በጥያቄ መልክ የተነሳ ነው የሚያሳየው እሱ የለም ግን ሐሳቡን ማንሳት ይችላል። እሱ ገጽ 231 እና ያነበበው ያ ሁሉ ከተወራ በኋላ ገጽ 233 ላይ فالجواب وبالله التوفيق أن نقول يلونا ملسي ستالو. أما الوجه الأول فإن قوله صلى الله عليه وسلم من سن سنة حسنة الحديث يلونا فليس المراد به الاختراع البتة، وإلا لزم من ذلك التعارض بين الأدلة القطعية إن زعم مريد السؤال أن ما ذكره من الدليل مقطوع به، فإن زعم أنه مظنون فما تقدم من الدليل على ذنب البدع مقطوع به. ብቻ ይሄ ምንድነው ስሙ ይሄንን እኛ ያነሳነውን ሐሳብ በደንብ አድርገው ያስቀምጡታልና በዚህ ደምድመው ነው ሄዱት በዚህ ደምድመው ነው ሄዱት። በዚህ ደምድመው ነው ያኛውን እንደ ጥያቄ ያነሱና ፈልጀዋቡ ብለው ገጽ 233 ላይ ያነሱታል። እሱንም ያው እንዲታይ ብዬ ነው። እንደገና እናየዋለን፣ ሁላችንም እናየዋለን። ሁላችንም በደንብ ይታያል። መጀመሪያም እኮ ከኢማም ሻጢቢ مع العفو ከመጀመሪያም እኮ ያነሳሉ ነጥብ ኢማም ሻጢቢ ፈህም ያደረጉትን እኮ አይደለም እኛ የፈለግነው ቢንፈህም ይሰለፍ ነው። አሁን እኔ እሱን ለማለት ወንድማችን ላይ የለም እናንተ ያላችሁ ሲል አይ ገጽ 233 ላይ ተመልከተው አልኩኝ። ይሄን ተዘጋብቷል። ወደ ሁለተኛ ምናልባት ሻህመድ የጨረሱ መስሏቸው እንትን ያሉ ለማለት ፈልጌ ነው አይደለም። ቆይ አሁን ምንም ነገር እንደሌለ አድርጋችሁ አትሄዱ። የፈለጋችሁን ደስ ያላችሁን ትቀበላላችሁ፣ ያልተመቻችሁን አንቀበልም አይባልም። እንደዛማ አይሆንም። መጀመሪያም ሲጀመሩ ከሆነ ያነሳሁት ነጥብ አለ። ሁክም እኮ በንጉስ እኮ አይጸድቅም። ይሄን ማወቅ አለባችሁ። ሁለተኛ ዒባዳ ነው ብለን ተስማምተናል። ዒባዳ ከሆነ ደግሞ ተውቂፍያ ነው። ዒባዳ ደግሞ አስሉ ምንድነው? መንዕ ነው ብለናል። ይሄ አይሆንም። كل العبادة ليس توقيفيا، كل العبادة أصول متقبل كهون دزارها أصول ملكاتشو أنت براسك ماجيك متقبل كهون أقوى أعجبابان عندهم ماكو يما كهونا أصول من الميلو هيدا لهم أصل العبادة بأصول من دنو ما نأكله كفلكاتشو من دنو والأصل في الأشياء حل ومنع إلنا عبادة إلا بإذن الشارع إلال سلازك يهما وقال لباتشو የምን ሲሆነው ታዲያ መንሱስ በሻሪው ፍቃድ ካልሆነ በስተቀር አይቻልም። ተዓቡድይ ሲሆን እኮ አህመድዋ ተዓቡድይ ሲሆን ነው ሙዓለም ከሆነ ኢባዳ ነው ብለና ሻንድሪስ እንደው አዳምጡኝና ኢባዳ አስሉ የማ ከሆነ ማለት ነው። ቁርአን መውረድ ምን አስፈለገው? ነብይ መላክ ምን አስፈለገው? የፈለገነውን እየደነገግና እንሄድም እንደታዳ ምን አስፈለገ? የማ ከሆነ እንደገና ደግሞ ረሱል من أحدث في أمرنا ما ليس منه فهو الدنيا لبت من أسفل فهل كل عبادة موقف توقيفي؟ هل كل عبادة توقيفي؟ بأمارينيا نورا كل عبادة مرحبا شامر مرحبا شي كلهم عبادة توقيفي نو؟ عبادة توقيفية نو مرحبا استنجاء عبادة ما أدلم እንዴት ኢባዳ አይደለም? መርሐባ ኢስቲንጃ ነብዩ ያደረጉት በምንድን ነው? በውሃ በድንጋይና በውሃ። አዎ በሶፍት በቃል አይበቃም።
አዳምጡኝ። አሁን ወደዚህ ነው ቶሎ ወደ አዳትን የሚን ወሽማል አትሄዱ ቂያስ አትሄዱ። አሁን ላተሰማየል የሚን ወሽማል ወይ አዳምጡኝ። ቂያስ ውስጥ አትሄዱ። ቂያስ ውስጥ አትሄዱ። አሁን ወደ ነው ቶሎ ቂያስ في العبادات እኮ ለማት ሊሆን ነው። ተውቂፊ ማለት ነው። ተውቂፊ ማለት በቁርአንና በሐዲስ የተገደበ ነው ማለት ነው። ምንም ሳንነካ ማለት ነው። ምን ትነካላችሁ? ስለዚህ ነብዩ አለይሂ ሰላቱ ሰላም በድንጋይና በውሃ ብቻ ነበር ሲንጃ የሚያደርጉት። ሰለፎች ከሁለት አንዱ ይጠቀማሉ። አንቱ ቂያስ ለምን ትሄዳለህ? እዛ በሶፍት መጠቀምስ ለምን ትሄዳለህ? መጀመሪያ ዒባዳ ተውቂፊ ነው ብለናል። ዒባዳ እኮ ተውቂፊ ነው እኮ። ዒባዳ ተውቂፊ ከሆነ በዛው ነው መጠቀም ያለብንና አዳምጡኝ። አሁን ምንድነው ጀዋብ ብቻ ተውቂፊያ ነው። ዒባዳ ተውቂፊያ ነው። ስለዚህ ዒባዳ ተውቂፊ ከሆነ የሚበቃልን በድንጋይና በውሃ ብቻ እንጂ በሶፍት አይበቃም ማለት ነው። መጀመሪያ እዛ ውስጥ አትግቡ እያልኳችሁ እኮ ነው ያለሁት። እኔ አሁን ቂያስ ውስጥ እኮ ነው እየገባችሁ ያላችሁ። እኔ ቂያስ እኮ አይደለም እየጠየኳችሁ ያለሁ። ተውቂፊ ማለት ነው። ሐቅ የምትፈልጉ ከሆነ ዒባዳ ቂያስይ ነው አይደለም። ዒባዳ አዳምጡኝ። ሀይል ዒባደቱ ዩቃሱ ዐለይሂ አምላ ቂያስ የሚደረገው ላይ እናደርጋለን። እንግዲህ ቂያስ ሁለት አይነት ነው። ቂያስ ጀሊና ቂያስ ኸፊያ አለው አይደል? እሺ መርሐባ። የሚደረግና የማይደረግ አለው ማለት ነው። ዒባዳ ላይ ቂያስ የሚደረግና የማይደረግ አዳምጡኛ። መጀመሪያ አንቱ ፈርለቀው ሌላ ርዕስ ትገባለሁ። እኛ አሁን የያዝነው ስለ መውሊድ ነው። ስለ መውሊድ ይዘን ሌላ ያንን ደግሞ በሌላ ጊዜ እናንተ እኮ ናችሁ ሸህ ኡስታዝ አህመድዋ። አሁን እኮ ዒባዳ ተብሎ የሚጠራው ተውቂፍ ዒባዳ የሚባለው ተውቂፍ ነው አላችሁ። አሁን እኛ ስለ እስቲንጃ ስለዛ አትይሉ። አሁን የያዝነው ስለ መውሊድ ነው። ምን ብለን ያወራነው? መጀመሪያ ዒባዳ ዓሊም ማን እንደዚህ አይሆንም። ዒባዳ ተውቂፊ ነው ከተባለ ዒባዳ ሙወቀፍ ነው ከተባለ ላ ዩቃሱ ዐለይሂ። ፈመሰለን ዙሁር 4 ረክዓ ነው። እሺ ሌላ ራሱን የቻለ 4 ረክዓ ቂያስ ማውጣት ይቻላል። ለብቻ ቀይሰን 4 ረክዓ ለምን ታወጣለህ? ዒባዳ አይቻልም። ለምን? ምን ስለሆነ? ተውቂፊ ነው ብለናል። ተውቂፊ ስለሆነ። ስለዚህ እስቲንጃ በውሃና በድንጋይ ነበር የሚደረገው። እስቲንጃ በውሃና በድንጋይ ነበር የሚደረገው። ደህና መታችኋል። ጥሩ። ይሄማ ከሆነ ታዲያ እናንተ ለምን መውሊድ ብላችሁ ኢህቲፋል ብላችሁ አመጣችሁ? ከየት አመጣችሁት? ይሄን ነብዩ ተህተ ዑሙሚ ሸሪዓ ስለሚካተት በየትኛው ተህተ ዑሙም? እስቲ ነገሩ ሐዲሱ ዓኢሻ መን አሕደሰ ፊ አምሪና ሃዛ ማ ለይሰ ሚንሁ እኮ። ታዲያ ምን ማለት ነው ይሄ? ተርጉሙ ማሁወ ሚንሁ ነው መውሊድ። ማሁወ ሚንሁ ምን ማለት ነው? ሸሪዓን የማይኸልፍ ማለት ነው። አረ እንደዚህ ብሎ ያብራራ የለም። እንደ አንድ ሻርህ የለም። ወላሂ አንድ ሻርህ አምጡ። እስኪ አንድ ሐዲስ ነበዊ እስኪ አምጡ፣ ወይ ቁርአን የሚከለክል መውሊድን ከነሱ ቁርአን ወይ ከሐዲስ። ላኢላሀ ኢለላህ ፈወረዱ ማለት ታዲያ ምንድነው? እንደዛ ከሆነማ ማለይሰ ሚንሁ ከሆነ እሺ ምን ማለት ነው? ማለይሰ ሚንሁ ማለት ሸርዑ ጋራ የሚጻረር ማለት ነው። ማለይሰ ሚንሁ ማለት ሸርዑን ኸልፎ የመጣ ማለት ነው። የሚጻረር ሆኖ መውሊዱ ይጻረራል አይጻረርም? እሺ መውሊድ ሸሪዓን አይጻረርም። እንዴት አይጻረርም? ሰርተውታል። ኢጥዓሙ ጣዓም ነብዩ ማንሳት አለይሂ ሰላቱ ወሰላም፣ ዚክሩ ነቢ አለይሂ ሰላቱ ወሰላም፣ ሶደቃ መሶደቅ፣ ሸማኢላቸውን ማውራት። ይሄ ሶደቃ አይደል? አታቀላቅሉ። መውሊድ ማለት ታዲያ ምን ማለት ነው? አዳምጡ። ጥሩ። አሁን ሶደቃ መሶደቅ ቁርአኑ ላይ አለ የለም? ሐዲሱ ላይ አለ የለም? ሶደቃ አስወድቁ እያለ አይደል እንደ ያለው? አዎ እኛም መውሊድ ላይ እኮ ምን እናደርጋለን? መውሊድ ላይ እሺ ያን እያለ ነው። ታዲያ እዚህ ላይ ምንድነው ትርጉሙ? መውሊድ ላይ ሶደቃን ሶደቃ ምግብ አለ። ነብዩ እናነሳለን አለይሂ ሰላቱ ወሰላም። እንመድሓቸዋለን። ይሄ ሁሉ ተህተ ዑሙሚ ሸሪዓ የሚካተት ነው አይደለም? ነብዩ መድህ ማን ከለከለ? እሳቸው ላይ ሶላዋት ማን ከለከለ? ኢነላሀ ወመላኢከተሁ ይሰሉነ ዐለ ነቢ ያ አዩሀ ለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ እያለ እያዘዘን እኮ ነው። እንግዲያውስ ካልተከለከለ እኛ ጋር ነው እንደ ነብዩን የምናወሳው። እኛ እኮ ጊዜ ነው ነብዩን የምናወድሰው። አሁንም ቂራአትን በሚቀራ ጊዜ እሺ፣ በየቀኑ ይቻላል አይቻልም? ይሄ በየቀኑ በየሰዓቱ በየደቂቃው በየሰከንዱ ነብዩን እናወድሳለን። ማን ከለከለን? አሁን እያለ እያዘዘን እኮ ነው። ይሄማ እኛ ጋር ናችሁ ማለት ነው እናንተም እኛ ነብዩን የጠላ ነብዩ ላይ ሶላት የማይወርድ
ኡስታዝ አህመድ ወይም አብረን ማለት ነው። በቃ እኛም እኮ ይሄን ያልነው እኛም እኮ ወደዚህ ሁኑልና ያልነው እኛ መች ተጣላን በዚህ ከሆነማ። ስለዚህ አንድ ጊዜ አዲሷቸው አይደለም ያለው። ትንሽ ገታ እናድርግ ያ ጀማ ኢንሻአላህ። ገታ እናድርግና ደግሞ ወደ ሌሎች ሰዎች እንሂድ ኢንሻአላህ። የተወሰኑ ሰዎች አሉ ምናልባት ኡስታዝ ፈኽሩ አንድ ያነሱትን ብቻ ይሄ ወአወል መን አህደተ هذه البدعة هو ይሄ ዑበይድ የሚባለው ሰውዬ ሳይሆን ዑበይድ ምንድነው ዑበይድ القداح الذين يسمون انفسهم بالفاطميين የሱ በኒ የሱ ልጆቹ ናቸው። የዚህ ዑበይድ የሚባለው ሰው አለ የሱ ልጆች ፋጢሚዮች ተብለው የሚጠሩት ናቸው ነው። ግልጽ ነው። እሱ ሰውየው ሳይሆን ልጆቹ ማለት ነው። እንደዛ ነው። ፋጢሚይን ተብለው ይጠራሉ። እንደው ለማንሳት ነው። ማን ነው ብሎ ጠይቀው ስለነበረ የዑበይድ በኒ ዑበይድ القداح الذين يسمون انفسهم بالفاطميين ይሄ ነው ለማለት ፈልጌ ነው። እሺ ቀጥሉ። ኢሳቅ ባትሪ እየጨረስኩ ስለሆነ አንድ ጥያቄ ጠይቄ ልውጣ። ኢሳቅ እኔ ባትሪ እየጨረስኩ አንድ ጥያቄ ልጠይቅና ሌላም ቀን ይመልሱልኛል። ዛሬ ካልሆነም ችግር የለውም። በቃ እሺ። በጣም ይሄ እንትን አልያዝ ያለኝ ይሄ አልገባ ያለኝ ያለ ሐዲስ መንሰነ ፊል ኢስላም የሚለው ሐዲስ ላይ ይሄ በአህያ እየተተረጎመ ነው እና ከሙናሰባው ጋር ነው ተደርጎ ደግሞ የሚመጣው። አንድ ሙስሊም ይደፍራል በነብዩ አለይሂ ሰላቱ ወሰላም ዘመን ሰደቃ ተረስቶ ነበርና ህያው እናድርገው ተብሎ ለመተርጎም ይደፍራል። አንድ ሙስሊም በሳቸው ዘመን እንግዲህ ከሙናሰባው ጋር እያይዘው ነው የሚያመጡት አይደል? ይሄን ሰውየው ሰደቃን ሲሰጥ እሱ ጀማሪ አድርጎ እንትን አደረገ ተብሎ ነው አይደል? የኔ ጥያቄ አንድ ሙስሊም የሆነ ሰው በነብዩ አለይሂ ሰላቱ ወሰላም ዘመን ቁርአን ገና ወርዶ ሳያልቅ ሰደቃን የሚያህል ኢስላም ላይ ትልቅ ነገር ያለውን ነገር ሞቶ ወይም ደግሞ ኦኬ እንደሚባለው ማለት ነው ኦኬ ሞቶ እንኳን ባይሆን ተረስቶ ወይም ጠፍቶ ሀይ ይደረጋል ተብሎ ይያዛል። በጣም ይሄ የሚጨንቅና የሚከብድ አይነት እንትን ነው የሚሆነው እንደዛ ከሆነ። ምክንያቱም እዚህ አንድ ቀንም ሰምቻለሁ ምን ብተዳ ቢዳተን ሐሰና አይደለም ያሉት ምናምን ብሎ አንዱ እንደዚህ የሚገርም አይነት እንትን አምጥቷል። የቃላቶቹ እንትን ሳይሆን እዚህ ፈህም ላይ ግን ስንወስድ እንደዛ ከሆነ ምን ወስዶ በጣም አደገኛ ነገር ነው እያልን ያለነው የሆነን አይነት አፍካር ለመርዳት እና ይሄንን ዛሬም እንኳን ካልቻሉ እስቲ ያጥኑትና ሼህ አህመድና ሼህ አብዲ ለሌላም ጊዜ እንትን ይበሉልን ከቻሉ ዛሬም ቢመልሱልን ጥሩ ነው። ባለች በፊታቸው ምን መለስ አይደለም ሐዲሱ ያስቀመጠው ነው ማየት ትችላላችሁ። ሄዳችሁ የመጣበት ሰበብ አለ። ሐዲሱን ቡኻሪ ማየት ትችላላችሁ፣ ሙስሊም ማየት ትችላላችሁ። በምን ምክንያት እንደመጣ ማለት ነው። የግልጽ ነው። ምናልባት እናንተ ሐዲሱን ላታውቁ ትችላላችሁ። እስቲ ገብታችሁ ቁሩት። ያው የሙስሊም ሸርህ እጄ ላይ አለ። የሙስሊም የነወዊ ሸርህ ላነብሎት እችላለሁ። የነወዊንም ሸርህ ላነብሎት እችላለሁ። እንደዛ አይደለም የሚለው የኔ ጥያቄ ሸርሁ ሳይሆን ወይም ደግሞ ሐዲሱ መትኑ ላይ ሳይሆን እየጠየቁት ያለሁት ፈህሙ ላይ ነው። አይደለም የመጣበትን ሰበቡን ሐዲሱን ወጥ አውቀዋለሁ። ሐዲሱንም እኮ ነገርኩት። ከዛ ለነዛ ሰዎች ታዲያ በምን ምሳሌ መጣ? በምን ምክንያት መጣ? ሸሆቹ ቶፊቅ እያለ ያለው አህያ በሚለው ከወሰድ ነው። ሰደቃ ከሆነ ኮንቴክስቱ ደግሞ እንዴት ሰደቃ በነብዩ ዘመን የተረሳ ሱና ሊሆን ይችላል? ሰሃቦቹ ይሰድቁ አልነበሩ ወይ? በደንብ ነው እያለ ያለው። አይሰድቁም እኮ አይደለም፣ ደክሞ የነበረውን እንደገና በአዲስ መልኩ ህያው አደረጉት ነው። ያን ሰውዬ ሰድቁ ሲባል ያለው በሰሃቦቹ ዘመን እንዴት ሰደቃ ተዳክሟል እንላለን? በጣም ሰዳቂ ሰዎች አይደሉ ወይ ነው እያለ ያለው። ኢስሐቅ ምናልባት ሐዲሱን እኮ ካየኸው በረዥሙ ይሄ ግልጽ ነው። ሙስሊም ላይ እየተዘገበው ምሮ ስታየው በጣም ብዙ ሰዎች ናቸው በጣም ተጎሳቅለው በጣም ተቸግረው መጡት እና ነብዩም ሰለላሁ ዐለይሂ ወሰለም በጣም እንትን አሉ። ፊታቸው ሁሉ ተቀያየረ፣ በጣም ተሰማቸው። ይሄ ሁሉ ከሆነ በኋላ ከዛ በኋላ አሁን ሐዲሱ ምንድነው የሚለው? ለማ ረአ ቢሂም ሚን አልፋቀቲ የነብዩ ሰለላሁ ዐለይሂ ወሰለም ፊት ፈተማዓረ ነው እንደሚለው ፊታቸው ተቀየረ። የነብዩ ሰለላሁ ዐለይሂ ወሰለም እነዚህ በጣም ተጎሳቅለው ተቸግረው ልብስ የሌላቸው ሆነው ተራቅተው የመጡትን ሰዎች ሲያዩ ከዛ ፈደኸለ ثم خرج ገቡ ከእንደገና ወጡ። فأمر بلالا فأذن وأقام فصلى ثم خطب فقال يا أيها الناس اتقوا ربكم الذي ብለው ይሄን የቁርአን ያነሱ ምንድነው ከእንደገና اتقوا الله ولتنظر نفس ما قدمت አሉ። ከዛ እንዲሁም ደግሞ አንድ ደግሞ ዘገባ አለ ራሱ ምንድነው
ኢተቁ ናረ ወለው ቢሺቅ ተምራ እሱም ተነሳ። ከዛ ተሰደቀ ረጁል ሚን ዲናሪሂ አየህ ይሄን ሁሉ ዳዕዋ አድርገው መክረው እንትን ካሉ በኋላ ነው ሱሐቦቹ ምን አደረጉ አለ ሰደቃ አደረጉ። ከዛ በኋላ ነው ሰው ሁሉ ተደራረበ እዚህ ሰደቃ ላይ ማለት ነው። ከዛ فقال رسول صلى الله عليه وسلم من سن في الاسلام سنة حسنة فله اجرها واجر من عمل بها بعده من غير ان ينقص من اجورهم شيء ብለው ተናገሩ ማለት ነው። እና ይሄ ያው ሐዲሱ ይሄንን ነገር ማለት ሱሐቦቹ ይዘነጋሉ ይረሳሉ ምናምን ሳይሆን ነብዩ የመከሯቸው ሰደቃ እንዲያረጉ ነው። ከዛ አንድ ሰው ተሽቀዳደመ። ይሄ ነው እንግዲህ ሐዲሱ ላይ የሚናገረው ነገር ይሄ ነው። እሺ ኡስታዝ ቢን መሊክ አጭር ታሊቅ አድርግና ወደ ኡስታዝ አደም ሊድ ቢስሚላህ። እሺ መደምደሚያም ስለሆነ ነው ይሳቂ ምንድነው ቢስሚላህ الرحمن الرحيم ሁሉም ነገር ማንኛውም ነገር ሲገነባ ያረዳዳዊ መሰረቱ አለ፣ ከዛ ታሪካዊ መገለጫው አለ። አሁን ስለ መውሊድ ስናወራ በሁሉም ሀዳራ ውስጥ አለ ይሄ ነገር። ኮንሰፕቹዋል ፋውንዴሽን እና ሂስቶሪካል ማኒፌስቴሽን ይሉታል ነጮቹ። አረዳዳዊ መሰረቱ እና ታሪካዊ መገለጫው አንዳንድ ጊዜ ሲቀላቀል ነገሩን በአግባቡ ለመነጋገር ላይመች ይችላል። አሁን ብዙ ጊዜ ኡስታዝ አህመድ ሲናገሩ ወይ ሼህ አህመድ ሐፊዙ መሰለኝ ትሏቸው እሳቸው ሲናገሩ አረዳዳዊ መሰረት ላይ ያተኩራሉ። ይሄ አረዳዳዊ መሰረት ያለው ነገር ደግሞ ታሪካዊ መገለጫ አለው። ታሪካዊ መገለጫ ደግሞ ለብዙ ነገር የተጋለጠ ነው። ለምሳሌ ቅድም ተነስቷል። በታሪካዊ መገለጫ ሂደት ውስጥ አረዳዳዊ መሰረቱን ጠንቅቀህ ለምታውቀው ነገር በታሪካዊ ሂደት ውስጥ ግን ያሉ ሁሌም ማነሳቸው ነገሮች ያሉ የፖለቲካም የማህበራዊም የአስተዳደራዊም የዲፕሎማሲም የምንም ንያን የዛን የሚሰራውን አካል ንያ በሆነ ደረጃ የመረዳትም ጉዳይ ሊሆን ይችላል። አረዳዳዊ መሰረቱን በደንብ ጠንቅቀህ የምታውቀው ጉዳይ ላይ ሆኖ በታሪካዊ ሂደት ውስጥ ግን ሌላ ነገር ልትበይንበት ትችላለህ። መበየን ሲባል ዓሊሞች ሸሪዓውን ባልከለፈ መልኩ ሌላ ነገር ሊሉበት ይችላሉ። ስለዚህ አንዳንድ ጊዜ በታሪካዊ ሂደት ውስጥ የተነሱ ክስተቶችና የዓሊሞችን ንግግር እያነሳን ስንጠቀም ከሪያሊቲው መገንጠል አንችልም፣ ከኮንቴክስቱ መገንጠል አንችልም። ልክ ነው። የሱኒው ዓለም ያሉ ዓሊሞች ፋጢሚዮች ሲያደርጉት የሚሰጡት አስተያየት እና መሊክ ሙዘፈር ሲያደርግ የሚሰጡት አስተያየት በአንድ አይነት ጉዳይ ላይ የተለያየ ሆኖም አይተነዋል አይደለም። ይሄ ምንድነው? የፖለቲካ ጉዳይ በማን ጃሂል ሚዛኑ አለ የሚለው ጉዳይ፣ ወዴት እየሄደ ነው የሚለው ጉዳይ፣ መስተጋብሮቹ ምናምን ታሪካዊ ሂደቱ ላይ የራሳቸው ጫና አላቸው። ስለዚህ አንዳንድ ጊዜ መለስ ብለን ኢቨን ውይይቱን ራሱ ከዚህ ቀደም አሁን ካገኘነው ኤክስፒሪየንስ ተነስተን ነው እንጂ ውይይቱን ፍሬም ስናደርገው መጀመሪያ ኮንሰፕቹዋል ፋውንዴሽን ላይ የምናወራው አረዳዳዊ መሰረቱ ላይ ግን በአጋጣሚ ሆኖ በአረዳዳዊ መሰረት ላይ ብዙ ነገር አውርተናል። እዛች ላይ አንዲት ነጥብ ብቻ ልበል። ቅድም አብዲስ ያነሳም ስለሰማው ማለት ነው። ዓሊሞቹ ሰሃቦቹ ተደቡር አቅቷቸው ነው ወይ የኡሱል እውቀቱን አጥተው ነው ወይ ሞሊድን እናንተ ፍሬም ባረጋችሁበት መንገድ ያላደረጉት የሚል ጥያቄ ጠይቋል። ኡስታዝ ሰዒድ ደግሞ የወጡት ማለት ነው። ኡስታዝ ሰዒድ በጣም በቂ ሀሳብ ደስ የሚል ሀሳብ ሰጥተዋል። በዚህ ላይ ምን ማለት ነው? አንድ ክስተት ሲከሰት ነው በታሪካዊ ሂደት ውስጥ ሲከሰት ነው አስል የምትፈልግለት ብለዋል። ሲከሰት ነው። ለምሳሌ ረህመቱላሂ አለይህ ዶክተር ዩሱፍ አልቀርዳዊ ምን ይላሉ? ሰሃቦች ወሊድን አላከበሩትም ለሚለው ጥያቄ ያነሱት ነገር ሰሃቦቹ ማክበር ቀድሞኑ አላስፈለጋቸውም የሚል ነው። ለምን? ነብዩ ሰለላሁ ዐለይሂ ወሰለም መሀላቸው ነበሩ ነው። ሞሊዱ የእሳቸውን ህያው ፍቅራቸውን ህያው ለማድረግ የእሳቸውን ታሪክ ህያው ለማድረግ እንደኖሩበት ዘመን የእሳቸውን ፍቅር በማህበረሰብ ውስጥ ለማኖር ከተደረጉ ነገሮች ውስጥ አንዱ ነው። በዛ ዘመን አብረዋቸው ነበሩ ነው። ግን ልመለስ ወደዚች ነጥብ። ዓሊሞቹ ሰሃቦቹ በህይወት እያሉ ኡሙመል ቁርአንን ወይም ጀነራል ኮንሰፕትን የቁርአን በመጠቀም ላይ ሰሃቦቹ ራሱ ተለያይተዋል ብያለሁ ባለፈው። በቃ ኢብኑ አባስና አሊ የያዙት ስኩል አለ እና አቡ ሁረይራ እና ኢብኑ ዑመር የያዙት አለ። በዚህ ሳይድ
ሐዲሱ አመጣጥ ታሪክ ላይ ጥርጣሬ ካደረብን የቁርአንን ጥቅል መልእክት ይዘን ፍሬምወርኩን ይዘን በዛ ፍሬምወርክ ውስጥ ይህን ሪያሊቲ እንዳኛለን። ያን ደግሞ በትክክል የመጣ ተግባራዊ ሱና ከረሱል ወይም በግልጽ የተነገረ ሐዲስ ካለ ደግሞ ያ የበለጠ ይረዳናል ሲሉ፣ በዚህ በኩል ያሉት ደግሞ አይደለም በዑሙሙ ሳይሆን ይሄንን ነገር የሪጃል ኮንሰፕት አደም ያግዘኛል። የሪጃል ኮንሰፕት የሐዲስ ሪጃሎችን የመተንተን እንትን የጀመረው ከዚህ ነው አይደለም? ከነ ኢብኑ ዑመር ሐዲሶችን አውተንቲኬት ማድረግ ላይና ትራዲሽኑ ላይ ሄዶ ነገሩን የመፈለግ ፍላጎት ነው ይሄ እውቀት ያደገው። ምን ለማለት ፈልጌ ነው? ስቲል በዚህ ዘመን መውሊድን የነቢያችን ሰለላሁ የተወለዱበትን ቀን ጉዳይ አንስቶ በታሪክ ውስጥ የእሳቸውን ማንነት የመገንባት ጉዳይ አይደለም። ለምን ሰሐቦች ናቸው በአካል ያገኟቸው ናቸው። በታሪክ ሂደት ውስጥ ግን ይሄ ነገር አሁንም ኢማም መሊክ ሙዘፈር ጊዜ ኦፊሴላዊ በሆነ መንገድ ጉዳዩ ተከብሮ ሴንተር ኦፍ ዲስከሽን ሆነ እንጂ እንደ ማህበረሰብ እንደ ባህል ነብዩ በረቢዕ የተወሱበትና ቀኑ ተክሪም የተደረገባቸው እውነታዎች ምድር ላይ አልተከሰቱም ማለት አይደለም። ስለዚህ ኦፊሴላዊ ሆኖ በመጣ ጊዜ ግን ሁክም ፈለገ። ሁክም ሲፈለግ ወደ አስል ተኬደ። ወደ አስል ተኪዶ የቁርአን ፍሬምወርክ ጊዜን ዘመንን ከማወደስ አንጻር ታየ። ጥቅል የቁርአን ፍሬምወርክ ጊዜን ከማወደስ ዘመንን ተክሪም ከማድረግ አንጻር ታየ። የእሳቸውን ስብዕና ፍቅራቸውን መግለጽ ጋያ ተደረገ። ይሄ ደግሞ ሙናሰባውን መጠቀም ደግሞ እንደ መዳረሻ አገልግሎት ላይ እንደሚውል በአስል መነጽር ታይቶ አልተካለፈም። አንድ ነገር ወደ ቢድዓ ኮንሰፕት ማውርታችኋል ከዚህ በፊት። ወይ አስሉ ጭራሹ በሐቂቃው አለመኖር፣ ወይ ደግሞ ያለ ነገር ሆኖ ከአርካን ጋር መጋጨት፣ ወይ ደግሞ ከአርካን ጋር ሳይጋጭ የሚቀርና ግን በተቀመጡ ኳንቲቲ የተመጠኑ ነገሮች ላይ ጭማሪ በማሳየት ሊሆን ይችላል ቢድዓ የሚንጸባረቀው። ስለዚህ ከነዚህ ሶስት መስፈርቶች አንጻር ታይቶ ይሄ ነገር አለፈ። ሲያልፍ ይሄን ጉዳይ በዚህ አስል መነጽር ይሄን መዳረሻ የእሳቸውን ሑብ ለመግለጽ ተብሎ ለተቀመጠው ጋያ ፊት እንደሚያረግ ታምኖበት በታሪክ ሂደት ውስጥ ቀጠለ። ይሄን ስል ግን ሁሌ ማነሳው ነገር ምንድን ነው? በታሪክ ሂደት ውስጥ ይህንን ነገር በዚህ መንገድ ያላዩ በቁጥር ባይበዙም ያላዩ ትልልቅ ዓሊሞች ኡሱል የሚያውቁ የሉም ማለት ግን አይደለም። ስለዚህ ይሄ ነገር ብዙ ጊዜ ወደዚህ ጀነራል ኮንሰፕት እየተሳበ ቢሄድ ደስ ይለኛል ለማለት ነው። አላሁ አለም። ጀዛከላ ኡስታዝ አደም ረጅም ሰዓት አስጠበቅነ። እንግዲህ አፉ በለን። ቢስሚላህ ያንተ ነው ኡስታዝ አደም። ይሰማል? ኦኬ መርሐባ። ሰላም አለይኩም። ተቋርጦ ነበር በመሀል ተኛ እንዴ? ኮዲ ገይባለሁ ሐቢቢ። እኔ እሄዳለሁ፣ በቃ ከንፋለሁ። እሺ አንተ ነው። ቢስሚላህ። ሰላም አለይኩም ያ ጀማ። መርሐባ። ዘግየት ብዬ ነው የገባሁት። ጥሩ ውይይት እንዳደረጋችሁ ተስፋ አደርጋለሁ። ግን ሼክ አህመድ ቅድም ሲያወሩ ኢማሙ ነወዊን እስኪ ጥቀስልኝ በዚህ ሐዲስ ላይ ምን እንዳሉ እሳቸውንም ማጣቀስ ይቻላል ሲሉ ሰማሁና ኪታቡን ወዳው ገለጥኩት እና እሱን ነገር ያሉትን ነገር እንደው እዚህ ጋር ባሳያችሁ ብዬ አስቤ ነው። ይሄ እንግዲህ ሐዲሱ ረጅም ነው። ትልቅ አድርገኝ እስኪ አንዴ። ሐዲሱን አልተረጉመም። ቀደም ኡስታዝ አብዲ ሲያነሳው ነበር። ይሄ ሐዲስ በጣም መሽሁር የሆነና እነ ኢማሙ ሻፊዒም የደረሳቸው ሐዲስ ነው። በነገራችሁ ላይ ኢማሙ ሻፊዒ ከዚህ ሐዲስ ተነስተው ነው ቢድዓ ለሁለት የከፈሉት፣ ቢድዓ ሐሰና እና ቢድዓ ሰይአ ሲሉ አንዱ መነሻቸው ይሄ ሐዲስ ነው። ሌላኛው መነሻቸው የሰይዱና ዑመር ንግግር ነው። ኒዕመቲል ቢድዓቱ ሃዚሂ ወይንም ኒዕመል ቢድዓ ሃዚሂ ብለው የተናገሩት ማለት ነው። እና ይሄ ኢማሙ ሙስሊም ላይ የተዘገበው ሰሒህ የሆነው ሐዲስ ሰበቡንም እመጣበታለሁ ኢንሻአላህ። እዚህ ስር ላይ ምን አሉ? እዚህ ጋር ወመን ሰነ ፊል ኢስላሚ ታያቸዋል። ወመን ሰነ ፊል ኢስላሚ ሱነተን ሐሰነተን ፈለሁ አጅሩሃ። በእስልምና ውስጥ መልካም የሆነን ሱና ማለት ያው
መንገድ አዲስና መንገድ ያመጣ ማለት ነው እንጂ የነበረን ያመጣ አይደለም። ሱና ያው ሉጋውንም ስንወስደው እንደዛ ነው፣ በሸሪዓውም ስንወስደው እንደዛ ስለሆነ ማለት ኢላ አኺሪሂ ይሉና ወፊሂ ይላሉ። ስልኬን ከፍ ያደረግኩት ከስልኬ ላይ ስለማይነበበኝ ከስር እያነበብኩ ስለሆነ ነው። ወፊሂ አልሐሱ ይላሉ። ይሄ የኢማሙ ነወዊ ንግግር ነው። አልሐሱ ዐለል ኢብቲዳኢ ቢልኸይራቲ ኸይር ነገርን መጀመርን ማበረታቻ ነው አሉ። ወሰኒ ሱነኒል ሐሰናት እንዲሁም ደግሞ ጥሩ የሆኑ ሱናዎችን ለመጀመሪያ ጊዜ መጀመርን ማበረታቻ ነው አሉ። ወተሕዚሪ ማስፈራሪያ ነው ማስጠንቀቂያ ነው። ሚን ኢኽቲራዒል አባጢሊ መጥፎ ነገሮችን ከማምጣት አሉ። መጥፎ ነገሮች እንግዲህ ሁለተኛው ሽቁ፣ የመጀመሪያው ሽቁ መንሰነ ሱነተን ሐሰና ነው፣ መልካም ስራን ያመጣ ለሱም ከሱ በኋላ ለሚመጡ ሰዎች ስራዎችም ለሱ አጅር አለ ነው። ሚን አንየንቁሶ ሚን ኡጁሪሂም ሸይአ ነው። ይሄ መጀመሪያው ሽቅ ነው። ይሄን ተረጎሙ። ሁለተኛው ሽቅ ደግሞ መንሰነ ፊል ኢስላሚ ሱነተን ሰይአ ስለሆነ ወተሕዚር የሚሉት ያን ነው። ወተሕዚር ሚን ኢኽቲራዒል አባጢሊ ወልሙስተቅበሓት መጥፎ የሆኑ ነገሮችን ያመጣ ደግሞ እዛ ላይ ያስጠነቀቁን የአላህ መልእክተኛ አሉ። ወሰበቡ ሀዘል ከላም አሉ ፊ ሀዘል ሐዲስ አሉ አሁን ሼኻችን ሼህ አህመድ እንደሚሉት ማለት ነው። የዚህ ሐዲስ ደግሞ የንግግራቸው ምክንያቱ አነሁ ቃለ ፊ አወሊሂ ፈጃአ ረጁሉን ቢሱረቲን ካደት ከፍሁ ተዕጂዙ አንሁ ፈተታበዐ ናስ። የሆነ ሰው መጣና ነቢዩ ዓለይሂ ሰላቱ ወሰላም ሰደቃ እንዲሰጥ ፈልገዋል። ከወትሮ በተለየ በተሻለ መልኩ ሰደቃ እንዲሰጥ ፈልገው አንዱ ሰው መርቀና አለና አንዱ እጁን እስኪያዝለው ድረስ እጁን እስኪዝል ድረስ በጣም በርካታ የሰደቃ እንትኖችን ሰብስቦ መጥቶ ሰጠ። በዛ ምክንያት ነው የተናገሩት ነው። ነገር ግን ለደል ኡሱልይን ስለ ኡሱል ዛሬ ሼህ አህመድም ሲያወሩ መስማቴ በጣም ደስ ብሎኛል። ለደል ኡሱልይን ደግሞ አንድ የተረጋገጠው ነገር አንድ ኮንሰፕት ወይም ደግሞ አንድ እንትን የሚወሰደው አልዕብረቱ ቢዑሙሚ ለፍዚ ላ ቢኹሱሲ ሰበብ። ይሄ ሼህ አህመድ በደንብ ጠንቅቀው የሚያውቁት ነገር ነው። አንድ ነገር ቁርአን ላይ ለምሳሌ ሰበበ ኑዙሉ አንድ ጉዳይ ላይ ከመጣ ለዛ ጉዳይ ላይ ብቻ አይደለም አድርገህ የምትወስደው ያና ለዛ ቢጤ ነገር በሙሉ ትጠቀመዋለህ ማለት ነው። ሐዲትም ላይ ነቢዩ ዓለይሂ ሰላቱ ወሰላም የትኛውን ንግግራቸውንም ሲናገሩ የትኛውንም ተግባር ሲተገብሩ የትኛውንም ሱና ተቅሪርያ ሲያመጡ ያኮ በዛች ዘርፈ ዘማን ላይ ያለ ክስተትን አስመልክቶን የሚናገሩት ነገር ግን በዛ ነገር ብቻ ይታጠር ለማለት ቀሪና ያስፈልገናል። ኻስ የሚያደርግ ነገር ሌላ ደሊል ያስፈልገናል ማለት ነው። እዚህ ቦታ ላይ ኻስ የሚያደርግ ነገር አልመጣም። እውነት ነው፣ ምክንያቱ ይሄ ነው፣ ከሰደቃ አንጻር የመጣ ነገር ነው። ነገር ግን ነቢዩ ዓለይሂ ሰላቱ ወሰላም እዚሁ ሐዲት ላይ ለምሳሌ መጥፎ ነገር የሰራ የለም አይደለ በወቅቱ። ነገር ግን እዚሁ ላይ አስመልክተው እሳቸው ወመን ሰነ ፊል ኢስላሚ ሱነተን ሰይአ ብሎ አስቀምጠዋል ማለት ነው። ይሄንንስ ምንድን ነው ሰበቡ ልንል ነው። ምክንያቱም እዛ ቦታ ላይ ዒባዳ ብቻ ነው ያለው። እንደውም ከዒባዳዎችን በጣም ትልቅ የሆነ ሰደቃ ነው የተሰጠው እና ይችኛዋን ሼህ አህመድ ከረሷት ብዬ ነው የኡሱልዮችን ያመጣሁት። የኢማሙ ነወዊን ልጨርስ አሉና ወካነ ልፈድሉ ልዓዚሙ አሉ ኢማሙ ነወዊ ትልቁ የሆነ ፈድል ዓዚም ትልቅ የሆነ ፈድል ትሩፋቱ ሊልባዲ ቢሃደል ኸይሪ ይሄን ኸይር ለጀመረው ሰው ሆናሉ ለዚህ ሰሓባ ማለት ነው። ወልፋቲሒ ሊባቢ ሃደል ኢሕሳን ይህን ትልቅ የሆነ ኢሕሳን ለከፈተው ሰው አሉ። ወፊ ሃደል ሐዲስ በዚህ ሐዲስ ተኽሲሱ ቀውሊሂ ሰለላሁ ዐለይሂ ወሰለም ሽፉ በደንብ ከልብ ስሙኝ። እዚህ ቦታ ላይ ተኽሲስ እየተደረገ ነው አሉ። ምን የሚለው ኩሉ ሙሕደሰትን ቢድዓ ወኩሉ ቢድዓትን ضላላ፣ ሁሉም ቢድዓ ሁሉ ضላላ ነው ጥመት ነው። ማንኛውም ሙሕደስ የሆነ መጪ ነገር ሁሉ አዲስ የተሰራ የተፈበረከ ነገር በሙሉ ቢድዓ ነው። ወኩሉ ቢድዓትን ضላላ፣ ሁሉም ቢድዓ ደግሞ እስኪ ላቅርበው አንዴ እውት ወኩሉ ቢድዓትን ضላላ የሚለውን እየከሰሰ ነው አሉ። ስለዚህ ያኛው ሐዲስ በዚህ ሐዲስ ተኸስሷል ብለው ዑለማዎች የሚያመጡት ሐታ ይህንን ነው እንደ ማስረጃ የሚጠቀሙት ማለት ወአነ አልሙራደ ቢሂ አሉ በዚህ ሙራዱ አልሙሕደሳቱ አልባጢለቱ ወልቢድዑ አልመዝሙመቱ። ስለዚህ እዚህ ላይ በዚህ ሐዲስ መሰረት ኩሉ ሙሕደሰቲን በሚለው ማለት ነው የተከለከለው ባጢል የሆኑ ብልሹ የሆኑ ከቁርአንና ከሐዲስ ጋር የሚጋጩ ቢድዓዎችን ነው አሉና ወቀድ ሰበቀ በያኑ ሃዛ ላቅርበው ወቀድ ሰበቀ በያኑ ሃዛ እሺ في كتاب الصلاة وذكرنا هناك أن البدعة 5 أقسام بدعة لأمس እንደሚከፈል واجبة ومندوبة ومحرمة ومكروهة ومباحة ብዬ
እዛ ላይ ቢድዓ ለ5 እንደሚከፈል አስቀምጬልሃለሁኝ ብለው ይሄንን ሐዲት መሰረት አድርገው ኢማሙ ነወዊ ያስቀመጡት ነው ማለት ነው ፊ ሸርሒሂ ሊሙስሊም። ሌሎቹንም እንትኖች ብናቸው ተመሳሳይ ነገር ነው። በነገራችሁ ላይ የአቡ ዳውድ እንትኖችንም ብናይ የቱርሚዚንም ሸርሕ ብናይ የነሳኢንም የእብኑ ማጀህንም ሸርሕ ብናይ በተመሳሳይ መልኩ ነው የሸረሑት ማለት ነው እነዚህ ዑለማዎች በሙሉና እኔ ማለት ሼክ አህመድ ይሄ ያው ይጠፋቸዋል ብዬ ሳይሆን እንደው አንዳንድ ጊዜ ከየጥማኢነ ቀልቢ ኪታብ ማየቱ ጥሩ ነው የሚል ነው። አንደኛው ይሄ ነው። ሌላ ስለ ኢማሙ ሻጢቢ ሲወራ ነበር ቀደም። ኢማሙ ሻጢቢ አለይሂ ረሕመቱላህ ኢዕቲሳም የተሰኘውን መጽሐፋቸውን ሲጽፉ በዋናነት አብዛኛዎቻችን የምንረዳቸው ኢማሙ ሻጢቢን በቃ ቢድዓ አይከፈልም ብለው እንደሚያምኑ አድርገን የምንወስዳቸው፣ ይሄ በፍጹም ልክ የሆነ ነገር አይደለም። ኢማሙ ሻጢቢ ኢዕቲሳምን ሲጽፉ 7ኛው እንግዲህ ክፍለ ዘመን ላይ ያሉ እዚህ በጣም ሙተአኺር ናቸው። ኢዕቲሳምን ሲጽፉ በራሳቸው አፕሮች በራሳቸው አተያይ ቢድዓን ለሁለት ከፍለው ነው ያመጡት። ቢድዓን ለሁለት ከፍለው ነው ያመጡት። ቢድዓ ሐቂቅያ ብለው ማለት ሙሉ ለሙሉ ሁሉም ዑለማዎች የሚስማሙበት እነ ኢማሙ ሻፊዒይም ለሁለት የከፈሉትም እነ ኢማሙ ዒዝ ብን ዓብድሰላም ለ5 የከፈሉትም እነ ኢማሙ አልቀራፊም ለ5 የከፈሉትም ጭምር የሚስማሙበት ቢድዓ ሐቂቅያ ብለው የራሳቸውን ሙስጠላህ ሰጡ። ኢዝ ላ ሙሻሐተ ፊል ኢስጢላህ ያንን የተቀበሏቸው ዑለማዎች አሉ ከሳቸው በኋላ። ሁለተኛው ሙኽተለፊ የሆነውን ቢድዓ ለሳቸው ሙኽተለፊ የሆነውን የቢድዓ አይነት ቢድዓ ኢዳፊያ ብለው አመጡት። ቢድዓ ኢዳፊያ ማለት ከፊሉ 50% ከሸሪዓ አስል ያለው ልክ እንደ መውሊድ ማለት ነው። ከፊሉ ደግሞ ከሸሪዓ አስል የሌለው አሉ። እነዚህም ቢድዓ ኢዳፊያዎችን ከፊሎቹን ቢድዓ መዝሙማ ናቸው ብለው ሄደዋል። ከፊሎቹን ምን ሙሉ መጽሐፍ እንግዲህ 4 ሙጀለዳቸው መጽሐፍ አንብቤ የደረስኩበትን ነው የምነግራችሁ። ከፊሎቹን ቢድዓ መዝሙማ ናቸው ብለዋል። ከፊሎቹን ደግሞ ቢድዓ ሐሰና ናቸው ወደ ማለት ይላል። ግን ቢድዓ ብዬ አልጠራውም ብለዋል። ሻመል ልብ በሉልኝ። ቢድዓ ብዬ ግን አልጠራውም አሉ። ይሄ መሳሊሕ አልሙርሰላ ነው አሉና ከሸሪዓ አስላገኝቸለታለሁኝ አሉ። ግን እኔ የምጠራው እንደናንተ ቢድዓ ብዬ አልጠራውም፣ መሳሊሕ ሙርሰላ ብዬ ነው የምጠራው። መሳሊሕ አልሙርሰላ ማለት ለማህበረሰቡ ጥቅም የሚውል ነው። ለምሳሌ ቁርአን መሰብሰቡን የመሰለ አዛን በሰይዱና ዑስማን ብን አፋን የመጣውን ይህንን እና መሰል ነገሮችን ቢድዓ ሐሰና ሳይሆን መሳሊሕ አልሙርሰላ ነው የሚባሉት አሉ። ጠይብ መሳሊሕ አልሙርሰላ ኢዝ ላ ሙሻሐተ ፊል ኢስጢላህ ችግር የለም፣ ዋናው ይፍቀዱት። የመውሊድን ጉዳይ ሲያነሱ እዛ ኪታባቸው ላይ ምንድን ነው የሚሉት? መውሊድ ይላሉ። እኔ ተሳስቼ ከሆነ ያርሙኛል። መውሊድ ከውነሁ ዒደን ዒድ መባሉን ከልክለዋል። እዚሁ ኪታባቸው ላይ በግልጽ ቋንቋ አስቀምጠውት ማለት ነው። በግልጽ ቋንቋ አስቀምጠውት እንደ ምሳሌ የመውሊድ ዒድ መባሉን ነው። የመውሊድ ዒድ መሆኑን ደግሞ መውሊድን የፈቀዱ ዑለማዎቻችንም ጭምር ይከለክሉታል። መሐል ኒዛዑን ተሕሪር እያደረግን መሄድ መቻል ስላለብን ነው። ዒድ እንደሆነ አይደለም እኛም እያወራን ያለ ነው። መውሊድ ሙናሰባ ነው፣ እንደ ማንኛውም ሙናሰባ ይሄዳል ነው። ለማንኛውም ኢማሙ ሻጢቢ ይሄን እያሉ ይሄዱና ቢድዓን በሁለት መልኩ ነው የማየው ይላሉ። ቢድዓን በሁለት መልኩ ነው የማየው ይላሉ። አንደኛ ሚን አሕካም ልከምሳ ሶስቱን ያወጣሉ። ዋጅብ የሚለውን ኢማሙ ዒዝ ብን ዓብድሰላምን ዋጅብ የሚለውን ያወጣሉ፣ ሙስተሐብ የሚለውን ያወጣሉ፣ ሙባህ የሚለውን ያወጡና ከዛ ምን ላይ ያሳርፉታል? ቢድዓን መክሩህና ሐራም ላይ ያሳርፉታል። ሼኻችን ሸህ ልብ እንድትሉ ፈልገው ከፊሎቹን የቢድዓ ዘርፎች መክሩህ ይሏቸዋል። አሁን በዘመናችን ያሉ በጣም ወጥረው የቢድዓን ጉዳይ ከሽርክም በላይ አድርገው የሚሞግቱ ዑለማዎቻችን ይሄን አይጠቅሱላችሁም። የሻጢቢን አባባል ኢቭን የእብኑ ተይሚያም ሀሳብ ይኸው ነው። በነገራችሁ ላይ እንደውም አስሉ ቢድዓ መክሩህ መሆን ነው ይላሉ። ከመክሩህነት ወደ ሙሐረምነት ከፍ ለማድረግ ጠንካራ የሆነ ማስረጃ ይጠበቅብናል የሚሉት ኢማሙ ኢብኑ ተይሚያ አልሐራኒ ጭምር ማለት ነው። ገብቷችኋል? ስለዚህ መክሩህ አለ ከቢድዓ ከዛ በኋላ ደግሞ ምን አለ? ሙሐረም አለ ይላል። ወይ ምን አልከኝ? ሀሳብህን ሰብሰብ አድርግ። ልሰብስበው ነው። ያው መጨረሻ ላይ ስለገባው ትንሽ ደቂቃ ብትሰጠኝ ጥሩ ነበር። ያው ውይይቶቻችሁን ስላልሰማሁ የተደገመም ከሆነ አፍጥሩኛል። እሰጥሃለሁ ግን ሰብሰብ መጨረሻ ከሆነ ብዬ ነው። እሺ መመለስ ከቻልኩ እሺ ልሰብስበው። ለማንኛውም እሺ የሰዋራው ቶሎ እንትን አትልም ትሉኛላችሁ። እንግዲህ አሻሽላለሁ ኢንሻአላህ። ለማንኛውም ምንድን ነው እሳቸው
ሁሉም ቢድዓ ወይንም ደግሞ ሁሉም እኛ አሁን እየሰራናቸው ያሉ መሳሊህ አልሙርሰላን በሏቸው ቢድዓ ኢዳፊያን በሏቸው እነዚህን ሁሉ የሚከለክሉ አይደሉም። ስለዚህ ኢማሙ ሻጢቢን ለብቻ ነው ማስቀመጥ ያለብን። ስለዚህ ዑለማዎቻችን ከቢድዓ አንጻር ለሶስት ብንከፍላቸው ነው ጥሩ የሚሆነው። ሙሉ ለሙሉ የቢድዓ ቆንጆ የለውም ብለው የሚያስቡ እንደነ ኢማሙ ሸውካኒ አይነት ሰዎችን አንድ ካቴጎሪ ላይ ማስቀመጥ ትችላላችሁ። ዋርኒንግ እያሳየ ነው። ቪዲዮ ልዝጋ እንዴ? ዋርኒንግ አሳየኝና ለምን እንደሆነ አላወቅኩም። ቪዲዮ ልዝጋ። እነ ኢማሙ ሻጢቢን አንድ ካቴጎሪ ማድረግ እንችላለን። በተለያየ መልኩ የተለያዩ ምን እንዳረክ አላወቅኩም። አስወጣው አሁኑ ነው አለኝ። ውጣና ተመልሰህ ግባ አስገባለሁ። እሺ በቃ ለሌሎች ስትልኝ። እሺ ተመልሰት ነው። እሺ ቲክቶክ ምን እንደሆነ አላውቅም። አስወጣው። ሪፖርት እያደረጉበት ይመስለኛል። እስቲ ኮፒ ሊንክ እያደረጋችሁ እናንተ ደግሞ አግዙ። ኡስታዝ አደም ሲገባ እየጠበቁ ሪፖርት የሚያደርጉ ሰዎች አሉ። እንግዲህ ለዛ ነው ችግር የገጠመው። እሺ ኤልያሱፍ ለአንተ እድል አልሰጠውህም። ኤልያሱፍ ብስሚላ። ኤልያሱፍ ይሰማል? ሰላም አለይኩም ይሻል። አህለን አህለን። አዎ ይሰማል። እሺ ሀቢቢ ቀጥል። እሺ አይ ያው መውሊድን ማን ጀመረው የሚል ነው ርዕሱ። ያው ብዙዎቻችሁ ብዙ ሰው ያው ሀሳቡን ተናግሮታል። ያው ፋቲሚዮች ናቸው መስረ ላይ 4ኛው ክፍለ ዘመን ላይ ምናምን ያው አንድ መውሊድን ብቻ አልነበረም የጀመሩት 6 መውሊዶችን ነው 6 ብዙ መውሊዶችን ነበረ የፈጠሩ አቋረጠና እንደገና ደግሞ 7ኛው ክፍለ ዘመን ላይ ኤርቢል በመዲናት ኤርቢል መሊከል ሙዘፈር የሚባለው እንደገና ህያው አድርጎት እንደውም እሱ በጣም በኃይለኛው ሞቅ አድርጎ ነበረ የሚያከብረው ምናምን የሚል ነገር ነው ያነበብኩት ማለት ነው ከሲራዎች ላይ ማለት ነው። እና ይሄን ያለው ብዙዎቹ የተደጋገሙ ነገሮች ናቸው። ቅድም ወንድም ቶፊቅ ማለት ነው ሻዙሊ ሀዲሱ ላይ እንዴት ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ሰደቃ እንዴት ተረሳ ምናምን እያለ ነበረ። ቶፍ ይሄንን ሲል ሀዲሱ ኢላ አለው እያለ ነው ማለት ነው። ሀዲሱ ኢላ አለበት እና እንትን ይላል ያን እንደ ኢላ ይቆጠራል ለማለት ፈልጎ ነው ወይስ ምን ለማለት ፈልጎ ነው? ምክንያቱም ሀዲሱ ሲነሳ ያው ከሰደቃ ስለሆነ የተነሳው ለዛ ነው መሰለኛ አይደል? ቶፊቅም ያንን ያነሳው እና ለምን እንደዛ እንዳነሳው ቢያብራራልን አሪፍ ነው። ከዛ በተረፈ ሌላ ሀሳብ የለኝም እስካሁን ባለው ነገር ነው ማለት ነው። ግን ወደኋላ እየተመለሰ አሁንም ያው መውሊድን ማን ጀመረው ከሚለው የበለጠ ሀሳቦች እየተንሸራሸሩ ያሉት ያው መውሊድ ቢዳ ነው ወይስ አይደለም የሚለው ነው። ነገር ግን አሁን እኔ ያው ምሳሌ መውሊድ ቢዳ ነው ብዬ ነው ማምነው። በእርግጥ ሌሎችም መውሊድን የሚያከብሩ ወይም እንዲከበርም የፈቀዱም ዑለሞች በመጀመሪያ ደረጃ የመውሊድን ቢዳነት አምነውበት ነው። ከዛ በኋላ ቢዳ ሀሰና የሚባል ነገር አለው ቢዳ ሀሰና የሚባል ነገር አለ ብለው ነው ከዛ በኋላ የፈቀዱት። አሁን ኡስታዝ አደም የሚያነሳው መሳሊህ አልሙርሰላ የሚባለው ላይ ምሳሌ ምንድነው መናራ ሙሳሐፍ መሰብሰቡ ምናምን እና የተለያዩ ነገሮችን መሳሊህ አልሙርሰላ ያው ልክ እንደ ቢዳ ሀሰን አይነት ነገር ላ ሙሻሃተ ፊል ኢስቲላህ ብሎ እንደዛ አድርጎታል። ነገር ግን አሁን ምሳሌ እነዚህ የሙሳሐፎችን መሰብሰቦችን ምናምን በብዛት እና አብዲም ሲናገሩት እንደነበሩት የሰሩት ሁለፋው ራሺዲኖች ናቸው። ስለዚህ እነሱ ደግሞ የነቢዩ ሰለላሁ ዐለይሂ ወሰለም ፈቃድ አላቸው። ከዚህ ጋር ምንም የሚያገናኘው ነገር የለም ማለት ነው። ብቻ ያው ከርዕሱ ላይ ያለኝ ሀሳብ ያው መጀመሪያ የጀመሩት ፋቲሚዮች ናቸው። ከዛ በመሀል ተቋረጠ። መልሶ ደግሞ በመዲነቲል ኢርቢል መሊከል ሙዘፈር ይሄ አድርጎታል። ይሄ ነው ሀሳቤ የዛሬው ርዕስ ላይ ያለኝ ሀሳብ ማለት ነው። ጥሩ ጀዛከላ ሀቢቢ ጥሩ አቅርቧል። እውነቱን ነው ደግሞ ከእንትንም ከርዕስም የመውጣት ነገሮች ነበሩ። አላኩል ያህል ያው አንዳንድ ጊዜ ሞቅ ያሉ ውይይቶች ሲኖሩ ማቋረጥ እየከበደኝ ነው። በነገራችን ላይ ታች ቁጭ ብላችሁ ኡስታዝ አደም ሲገባ እየጠበቃችሁ ሪፖርት የምታደርጉ ሰዎች አላህን ፍሩ፣ ሀሳብ አትፍሩ። ሀሳብ መፍራት ተገቢ አይደለም። የማንንም ሰው ሀሳብ ቢሆን ሰምቶ መፍረድ ተገቢ ነው እና ቁጭ ብሎ ሰዎች ላይ ሪፖርት እያደረጉ እንትን ማድረግ ይሄ ወላሂ የእስልምና አደብ አይደለም። እያወራን ያለ ነው በቁርአን በሐዲስ ነው የተወራ ያለው ቃል አላህ ቃል ረሱል ነው።
የዑለሞች ንግግር ነው እየተነሳ ያለው። እንዲህ አይነት ውይይት ላይ መጥቶ ሰዎችን ሪፖርት ማድረግ ምን ማድረግ ይህ እኮ ምናልባት እያደናቀፋችሁ ያላችሁት ኸይር ስራን ይሆናል እና ሌላ አይነት ነገር ውስጥ እንዳይገባባችሁ እባካችሁ ተጠንቀቁ። ምክንያቱም ከባድ ነው ሰዎችን ከኸይር ስራ ኡማው አንድ መሆን የሚችልበትን ውይይት ለማደናቀፍ መሞከር አላህ የሚወደው ነገር አይደለም እና እንዲህ አይነት የተሸናፊ ሰዎች ባህሪ ላይ እባካችሁ አትግቡ። አንዳንድ ሰዎች ወላሂ ደስ አይልም ሐቂቃ ደስ አይልም። ሽንፈትን ማመንም ነው። በነገራችን ላይ እንዲህ የምታደርጉ ልጆች በተዘዋሪ እያላችሁ ያላችሁት ሀሳባችን ላይ አንተማመንም ነው እና ፌር አይደለም። እንዲህ አይነት ነገሮችን ማድረግ ይቀርባል። ወደ ማነው አሁን የምመጣው? እሺ ኡስታዝ ሻህመድ ሀሰን አላችሁ? አለሁ። የቅድሟን ሳትረሳ በመልሳት ደስ ይለኛል። ጥሩ መልሷትና በዛውም የእርሶን አሁን እያጠናቀቅን ስለሆነ የእርሶን የመዝጊያ ሀሳቡን ጠቅላላ አድርገው ያንሱልን ነው ወይስ? ጠይብ ኡስታዝ አደም ላነሳው እንግዲህ ዑመር ምንድነው ቢድዓተን ሐሰና ብለዋታል ብለው እሷን አንስቷል። እሷ ላይ አነሳና ሌሎቹንም አብሬ ያነሳቸዋለሁ። ይሄ ሉጋውያ ነው፣ ቋንቋውን ነው የተጠቀመው እንጂ ዑመር መጀመሪያ ነብዩ አለይሂ ሰላቱ ሰላም ተራዊን ጀምረውታል፣ ተሰግዷል፣ ጀማዓው ተገይቷል። ስለዚህ ምኑ ላይ ነው አዲስ ተፈጠረ የሚባለው? እዚህ ላይ ይሄ ትክክል አይደለም፣ እሱ ላመጣው ማለት ነው። ሁለተኛ ኩሉ ቢድዓቲን ዶላላ ምንድነው? ኩሉ ቢድዓቲን ሰይአ ነው የተባለው። ሐሰን አላሉም ረሱል፣ መጥፎ ብለው ነው ያስቀመጧቸው። ሰዎች በራሳቸው ሊያስቀምጡ ይችላሉ። ያ ደግሞ ከቁርአን ከረሱል ሐዲስ ጋር የሚጋጭ ከሆነ ተቀባይነት የለውም። ለምን ረሱል ቢድዓተን ሐሰና ብለው አይደለም ያሉት፣ ቢድዓተን ሰይአ ነው ያሉት። መጥፎ ቢድዓ ፈጠራ ነው እንጂ ያሉት ቢድዓተን ሐሰና ብለው አላስቀመጡትም። ስለዚህ ተቀባይነት አይኖረውም። ኢማሙ ሻፊዒም ቢሆኑ የኛ ንግግር ቁርአንና ሐዲስ የሚነቅፍ ከሆነ የኛን ንግግር ትታችሁ ቁርአንና ሐዲስ የሚለውን ተቀበሉ ነው ያሉት። ስለዚህ ራሳቸው ተበሩ አድርገዋል፣ ራሳቸውን ንጹህ አድርገዋል። እኛ ግን ያን የተሳሳተውን ሐሳብ ይዘን ከተጓዝ እኛ ነን ስህተተኞቹ ማለት ነው። ስለዚህ ተቀባይነት አይኖረውም። ሌላው እኔ የማስታውሰው ምንድነው አፎን እዚህ ላይ እዛ ሳልጅ በፊት ሁሉ ያለው ሚን አልፋዚል ዑሙም ነው፣ ዑሙም ከሆኑ ቃላቶች አንዱ ነው። ስለዚህ እዚህ ላይ ምኑ ነው ተኸሱሶ የወጣው? እዚህ ላይ ኩሉ ቢድዓቲን ሰይአ ብለው ነው ረሱል የተናገሩት። እዚህ ላይ ምን ተኸሰሰ? ምናልባት ትደምሩ ኩለ ሸይን ያለውን ሊያመጣ ሊችል ይሆናል። ያ ደግሞ ቀሪና አለው፣ የተወሰነ አካባቢ ነው። አላህ ሱብሓነሁ ወተዓላ ሊያጠፋቸው የፈለገው በሌላ ቦታ ላይ አላጠፋችም። ስለዚህ ያ ቀሪና አለው። እዚህኛው ላይ ደግሞ ቀሪና ምልክት የለውም። ስለዚህ አምነቱን እንዳለ ይዞ ይቀመጣል ማለት ነው። እኛ ኢማሙ ነወዊም ቢሆኑ የእሳቸው ንግግር መረጃ አይሆንንም። የኛ መረጃ እስቲድላላችን መረጃችን ቁርአን ሐዲስ ይሄ ነው፣ ኢጅማዕ ነው። ከዛ ደግሞ ቂያሰን ጀልይ የሆነው ወይም ቂያሰን ሶሂህ የሚባለው ይሄ ነው መረጃ ሊሆነን የሚችለው። ሌላው ሐታ አቅዋለ ሱሐባ እንኳን ቢሆን ቁርአንና ሐዲስን እስካልነቀፈ ድረስ መረጃ ሊሆን ይችላል። እነሱ ቢፈህም ሰለፍ እነሱ በተረዱት አረዳድ ነው መረዳት ያለብን። ሌላው በዛሬው ውይይታችን ላይ እንግዲህ ያው ተመልካቾች ወይም ደግሞ አዳማጮች ያለውን ነገር ሰዎች እንግዲህ ከማን ጋር ሐቁ እንደሆነ ሐቁ ማን ጋር እንዳለ ከቁርአን ከሐዲስ ከኢጅማዕ ከቂያስ ከማን በኩል እንደሆነ ይሄንን ግልጽ አድርጎ ያሳየበት ሁኔታ ነው። ሰዎች ምን መከተል እንዳለባቸው ግልጽ ይሆንላቸዋል ብዬ እረዳለሁ። አላህ እንግዲህ اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه ብዬ በዙ ዘጋለሁኝ የራሴን ሐሳብ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።
ወአለይኩም ሰላም ወራህመቱላህ ጀዛኩሙላህ ሼክ በጣም አላህ ይስጥልን። በጣም ብዙ ሀሳቦችን አካፍለውናል። ኡስታዝ አደም ሀሳብህን ቅድም የተቋረጠብህን ጨርስ። ግን የካሜራ መርሐባ እንደው ሼኾቹ ትንሽ ደቂቃ መታገስ ከቻሉ እሺ። የተወሰነ እሺ። ካሜራ አልክፈት አይደለ? ከከፈትኩ እንትን ያደርጋል መሰለኝ። አዎ እስቲ ከከፈተው ምናልባት ሪፖርት ካረጉት ያው ነው። አይ ዝም ብዬ ላውራ፣ ችግር የለውም። ያው ዝም ብዬ ላውራ ምናልባት እንትን እንዳይል ብዬ እኮ ነው። መርሐባ ኸይር። ቅድም ያው የሻጢቢን ጉዳይ ኢንሻአላህ በዚህ መልኩ ነው የሚወሰደው። ሻጢቢ ማስረጃ ሆነው አይመጡም። የቢድዓን ጉዳይ በጣም ለሚያጠብቁ ወንድሞቻችን ሻጢቢን ቢተዋቸው ጥሩ ነው የሚሆነው ማለት ነው። ሙሉ መጽሐፋቸውን ለነበበና ለተረዳ ሰው ሌላ ሶስተኛ አካል ሆኖ ነው ይመጣሉ ብዬ የማስበው። ከዛ ውጭ ዒባዳ ተውቂፊ ነው የሚለውን ነገር ባለፈው አንስተው ነበረ፣ ዛሬም ሲደግሙት ነበረ። ሼኻችን እንደው ፊቅህን እንደቀራ ሰው የቢድዓ ተውቂፊ የመሆንና ያለመሆን ጉዳይ ባለፈው ለአብራራ ባሰብኩት መልኩ ነው አሁንም ስቲል ያለው። ቅድም ሼክ እድሪስ ምሳሌ ሲሰጥ እየሰማሁት ነበረ። የእስቲንጃእን ጉዳይ ብትወስዱት ሐተ ተለፉዝ ፊ ሰላህ ቅያሰን ዐለል ሐጅ እንደው ማለት መሕድ ዒባዳ የሆኑ ጉዳዮችም ላይ በጣም በርካታ የቅያስ ጉዳዮች ናቸው ያሉት። ለምሳሌ ቅያሰን ዐላ ነጃሰቲል ከልብ የኺንዚርን ነጃሳ 7 ጊዜ መታጠቡ ኦላሁ ነቢ ቱራብ ማለት በጣም በርካታ ነገሮች እንደው መን ተተበዐል ፊቅህ ፍሩዓቶችን ተተቡ ያደረገ በመቶዎች የሚቆጠሩ ዒባዳዎች ነገር ግን በቅያስ የመጡ አሉ። በቅያስ የመጡ ማለት ኦልሬዲ ሁሉም አይነት ዒባዳ ላይ ተውቂፊ እንዳልሆነ ነው። ይቺ ራሷ ጥያቄዋ ተውቂፊ ነው አይደለም የምትለዋ ራሱ ከቁርአንና ከሐዲስ አላመጧትም ሼኻችን ሼክ አህመድ ማለት ነው። ያው ያመጧት ከሆኑ ዑለማዎች ሙስጠላህ ነው አይደለም። ስለዚህ ያንን በደንብ መውሰድ ያስፈልጋል። አንድ ቦታ ላይ የለም ካላችሁ በጣም ነው የምትቸገሩት። ጠሃራ ላይ ትቸገራላችሁ፣ ሰላት ላይ ትቸገራላችሁ፣ ሌሎች ሙዓመላት ላይ ስለምትቸገሩ አንድ ቦታ ላይ ደግሞ ያላችሁ ሌላ ቦታ ላይ መክለፍም ስለሚከብዳችሁ እንዲሁ ዑለማዎች ባስቀመጡበት አግባብ በተንተን አድርጎ ማየት ያስፈልጋል የሚለውን ነገር እንድትወስዱልኝ ነው። ከዛ ውጭ ሰዎች ወንድሜ ኹለፋኡ ራሺዱን ስለሆኑ ምናምን ብሎኛል። አሁን አንድ ወንድም ኤልያስ ነው አሁን ለምሳሌ መሳሊህ አልሙርሰላ ነው። እሱም ኹለፋኡ ራሺዱኖች ስላስቀመጡት የእነሱን መንገድ ደግሞ ተከተሉ ስለተባለን አዳ ዐለይሂ ቢነዋጂዝ ስለተባል ችግር የለውም የሚል ነገር አስቀምጧል። ከኹለፋኡ ራሺዱኖች ውጭ ቢድዓ ሐሰናን የመጡ እኮ በርካታ ሰሓቦች አሉ። እንደነ አብደላህ ኢብኑ ዑመር የመሳሰሉ እንደነ አብደላህ ኢብኑ አባስ የታዕሪፍን ጉዳይ እንደዚሁ ደግሞ ነቢዩ ዐለይሂ ሰላቱ ወሰላም ሶላት እያሰገዱ በነበረበት ወቅት እሳቸው ሰሚዐ አላሁ ሊመን ሐሚዳ በሚሉበት ጊዜ ያ ሰሓባ አዲስን የሆነን ዚክር የጨመረው ሰሓባ ያውም ሶላት ውስጥ ማለት ነው። ሶላት ውስጥ ረበና ወለከል ሐምዱ ሐምደን ከሲረን ጠይበን ሙባረከን ፊሂ ብሎ ይህን ንግግር ሲናገር ነቢዩ ዐለይሂ ሰላም ካሰላመቱ በኋላ ይህን ንግግር የተናገረው ማን ነው? አነ ረአይቱ ቢድዓን ወሰላሲነ መለከን የብተዲሩነሃ አዩሁም የክቱብሁ አወል ማን ነው መጀመሪያ የምጽፈው እያለ እኮ መላኢካዎች ሲሯሯጡ አየሁኝ ማን ያለው ብለው ያሞካሹበትን አግባብ እናያለን ማለት ነው። እና ኹበይብ ኢብኑ ዓዲይ የመጀመሪያ አንድ ሰው ሊገደል ሲል 2 ረክዓ የመስገድን ጉዳይ ኹበይብ ኢብኑ ዓዲይ ናቸው ረዲየላሁ ዐንሁ ወአርዳህ የጀመሩት። እና ይህንኑ ጉዳይ ኢማሙ ልቡኻሪ አወሉ መን ሰነ ረክዓተይኒ ዒንደል ቀትሊ ብለው አስቀምጠውላቸዋል። ኢማሙ ልቡኻሪ ራሱ ያምናሉ ማለት ነው በቢድዓ ሐሰና እና በቢድዓ ሰይአ። እና በጣም በርካታ ሰሓቦች ከኹለፋኡ ራሺዱን እንደው ከጭቅጭቅ ለመውጣት ነው ከነሱም መውጣልህ እንጂ የነሱ ሸሪዓ እንትን የማድረግ መብት ማንም አልሰጣቸውም። ሙሸሪዑ አላሁ ስብሓነሁ ወተዓላ ነው። ከዛም ነቢዩ ዐለይሂ ሰላቱ ወሰላም ብቻ ናቸው። ለምን ላ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩ ዩሓ በቁርአን ይሄ መብት ስለተሰጣቸው ማዕሱምም ስለሆኑ። ከዛ ውጭ ዒስማ ለማንም አልተሰጠም። ካሚለተን ለኡማ ሙሐመድያ ብቻ ተሰጥቷል፣ ኢጅማዕ ሲኖር ማለት ነው እሱም። ከዛ ውጭ የለም ማለት። ሌላ የተነሳው ነገር ምንድን ነው? ሰዎች ሊያስቀምጡ ይችላሉ ግን አንቀበላቸውም። ኢማሙ ሻፊዕይንም ቢሆን አንቀበልም ብለዋል። ይሄ በጣም የሚፋለስ ነገር ነው ሼኻችን ሼህ አህመድ። ምክንያቱም
ምክንያቱም ኢማሙ ሻፊዒ ሚነ ሰለፍ ናቸው፣ ሚነ ታቢዕይን ናቸው። ኢማሙ ሻፊዒ ከራሳቸው አይደለም ያመጡት፣ 3 አስል ስላላቸው ነው ቢድዓ ለሁለት የከፈሉት ማለት ነው። ከዚያም በኋላ መጥተው አሕካም ኸምሳ አተክሊፍያ ላይ እነ ዒዝ ኢብኑ ዓብድሰላም ያስቀመጡ እነ ኢማሙ ነወዊ እነ እብነ ሐጀር አልሀይተሚ ወልዓስቀላኒ እነ ቀራፊ እነ ዘርቃኒ ማለት እነዚህ ሁሉ ዑለማዎቻችን ቢድዓን ለ5 እንከፍለዋለንም ሲሉ ሱናና ሰይአ አለው ሲሉ ሐዲሱን ወስደው ነው። ሐዲሱ ምንም የለም ኩሉ ቢድዓቲን ضላል አላቸውን አይደለም እንዴ? ኩልን ኢማሙ ነወዊ እንዴት አድርገው ሙኸሲስ እንዳመጡለት አያችሁ አይደለም? መርሐባ። ለምን ይሄንኑ አሁን እያወራንበት ያለው ሐዲስ ለምን ይጠፋናል? ዑለማዎቻችን መቼም አንቱም እንደምትረዱት አንድን አያ ብቻ አንጠልጥለው አይሄዱም አይደል? ይሄ የጃሂል አሰራር ነው የሚሆነው። አንድን የቁርአን አንቀጽ ብቻ ይዞ ከሄደማ ያው የኸዋሪጆችና የሙዕተዚላዎች መንገድን እየተከተልን ነው ማለት ነው። ካልሆነ ግን በአንድ መውዱዕ ላይ ለምሳሌ ስለ ዒባዳ በምናወራበት ጊዜ ስለ ቢድዓ በምናወራበት ጊዜ በቢድዓ ዙሪያ ላይ የተነገሩ ቁርአናዊና ሐዲሳዊ ማስረጃዎችን ነው የሚያመጡት ዑለማዎቻችን። ከዛ በኋላ ያዩታል፣ ያስታርቁታል። ከዚያ በኋላ መኽረጃ ያወጡለታል። ለምሳሌ የቢድዓ ጉዳይ በቢድዓ ጉዳይ ላይ ያወሩ 3 መሰረታዊ ሐዲሶች አሉ አይደለም? አንደኛው ኩሉ ቢድዓቲን ضላላ ወኩሉ ضላለቲን ፊናር የሚለው ነው። አንደኛው አሁን አንቱ ኩል ዑሙሚ ነው ብላችሁ በቀሪ ቀሪና ስለሌለ ያኛውን ያመጣችሁት ለእንትን ምናምን ያላችሁት ጉዳይ ማለት ነው። ሌላው ደግሞ የእመቴ አይሻ ሐዲስ ነው። መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረዱን የሚለው ነው አይደል? ይሄን ለምን ተዋችሁት? እዚህ ቦታ ላይ እኮ ሙኸሲስ አምጥተዋል ነብዩ አለይሂ ሰላቱ ወሰላም። ምን ሲሉ መን አሕደተ ፊ አምሪና ሃዛ፣ በዚህ በዲናችን ላይ አዲስን ነገር ያመጣ ማ ለይሰ ሚንሁ፣ ከዲን ያልሆነን ነገር ከዲን ያልሆነን ነገር የሚለው መንጡቁ በመፍሁሙ ምንን እያስተማሩ ነው ነብዩ አለይሂ ሰላቱ ወሰላም? ማ ሚንሁ የሆነ ነገር አለ ማለት ነው። መርሐባ። ይሄ ግልጽ አይደለም ልትሉ ትችሉ ይሆናል። በሙስሊም ሪዋያ የመጣውም ላይ ተመሳሳይ ነው። ለይሰ ዐለይሂ አምሩና፣ የኛ አምር ትእዛዝ የሌለበት ሲሉ የረሱል ሰለላሁ ዐለይሂ ወሰለም በዑሙም በቁርአንም ሆነ በሐዲታዊ ዑሙም የእሳቸው አምር ያለበትን ያመጣ ችግር የለውም ማለታቸው ነው። ይሄ ግልጽ አይደለም ልትሉ ነው አይደል? አንደኛው ሙኸሲስ ይሄ ነው። ዑለማዎች የሚያመጡት ኩልን የሚከሱት በቀሪና ከሆነ ይከሰሳል ስላላቸው ራሳቸው። ለምን ትደምሩ ኩለ ሸይእን የምትለዋ ኩል የምትለዋ የተከሰሰችው ራሱ እዛው ላይ ቀሪና ስላለ እውነታችሁን ነው። ያለ ቀሪና ኩል አይከሰስም። ለምሳሌ አላሁ ስብሓነሁ ወተዓላ አላሁ ዓሊሙ ቢኩል ሸይእን ስንል አላህ ሁሉንም ነገር ያውቃል ስንል ያለምንም ቤሳቢስ ሼኻችን ሚውት ትሆኑልኝ ያለምንም ቤሳቢስት ነገር ደቂቅ የሆነች ነገር ከዒልሙ የምትወጣ ነገር የለም። ሁሉም ነገር ያውቃል ማለት ነው። ለምንድን ነው ይሄንን ያልነው? ኩል ዑሙሚ ለፍዙ ዑሙሚ ስለሆነ ነው። ለአላህ እውቀት ሙኸሲስ ስለሌለው ነው። ነገር ግን ቱደሚሩ ኩለ ሸይእን የሚለው የቁርአን አንቀጽ ላይ ኩል ምንድናት አላችሁኝ? ኩል ሙኸሲስ ስላለው አዎ ሌሎች ነገሮችን አላጠፋችም ብላችሁ እውነት ነው። ይሄም ሐዲስ እኮ ሙኸሲስ አለው ነው እያልኳቸው ያለ። አንደኛው ሙኸሲስ ይሄ ነው። አሁን የነገር ማሚንሁ ስላለ በመፍሁመል ሙኻለፋ ማለት ነው። ይሄ ኡሱሉን የቀራ ሰው ስለማይጠፋው ማለት ነው። ሁለተኛው ሙኸሲስ አሁን እያነሳን የነበረው ሐዲስ ነው። መን ሰነ ፊል ኢስላሚ ሱነተን ሐሰነተን፣ በእስልምና ውስጥ ጥሩን ሱና ያመጣ ፈለሁ አጅሩሁ ወአጅሩ መን ዓሚለ ቢሃ ሐታ ቂያም ሰዓ የሚለው ማለት ነው። ይሄ ሙኸሲስ ነው። መልካም የሆነን ሱና ያመጣ ሰው ማለት አዲስን ነገር የፈጠረ ሰው ማለት ነው። አዲስን ነገር የፈጠረ ሰው ይሄ ሙኸሲስ ነው። ሌላው ሙኸሲስ ደግሞ ላምጣላችሁ። 3ኛው ሙኸሲስ ማለት ነው ሀዲዩሁ ሰለላሁ ዐለይሂ ወሰለም፣ የነቢዩ ዐለይሂ ሰላቱ ወሰላም ላይፋቸው በሙሉ ሀዲያቸው፣ ሐረካ ሰከናቸው በሙሉ ሙኸሲስ ነው። ለምን? ለምሳሌ ሰይዱና ቢላልን ውሰዱ። ሰይዱና ቢላል ምን አደረጉ? ዒንደ ኩሊ ውዱኢን ረክዓተይን ሰገዱ። እንደዚሁም ደግሞ ሐደስ በመጣ ቁጥር ውዱ በፈቱ ቁጥር ወዳው ኢሚዲየትሊ ውዱ ማድረግን አዲስ ቢድዓን ፈጠሩ። ነቢዩን ሳያማክሩ ዐለይሂ ሰላቱ ወሰላም ማንንም ሳያደርጉ ማለት ነው። ከዛም እሳቸውን ጀነት ውስጥ ኮቴሄን እኮ ሰማሁኝ ስለሚታወቅ ለፈው ዞሮ ዞሮ ከዚያ በኋላ ምን ሆነ ማለት ነው። ይሄ ትልቅ የሆነ ሱና ተቅሪርያ ምናምን ሆኗል ምናምን እንዳትሉ፣ በጣም እየፈጠንኩ ነው የማወራው ሰዓት በቃ ስለሚለኝ ይሱ ማለት ነው። ከዛ በፊት ያለው አሁን ከርዕሱም በጣም እየራቅን ስለመጣ ነው እንዴ? እኔ እኮ ያወራችሁበትን ስላላየው እያወራን የነበረው እኮ ስላልሰማሁኝ የመጨረሻውን ብቻ ከገባሁበት ሰዓት ጀምሮ ያለችውን ነው ታዕሊቅ እያደረግኩኝ ያለ ነው። እሺ መውሊድ ማን ጀመረው የሚለው ላይ ነው በዋነኝነት ያተኮር ነው። ግን በየመሀሉ እሷም ላይ ታዕሊቅ አደርጋለሁ። ግን እኔ እሺ ሼክ አህመድ
እኔ የገባሁት አሁን በጣም መጨረሻ ላይ ነው፣ ስራ ላይ ነበርኩኝ፣ አልሰማኋቸውም። ከዛ አንጻር ነው ማንሳት የፈለግኩት። ይሄ ሌላም ጊዜ እንመጣበታለን። ግን ኢማሙ ሻፊዕይንም ቢሆን አንቀበልም ያሉት ነገር በጣም በነገራችሁ ላይ እነዚህ አኢማዎች የእኛ ንግግር ከሐዲት ጋር ተጋጭተው ካገኛችሁት ከአጥር ወዲያ ጣሉት ማለት በጣም ሚስ አንደርስታንድ ተደርጓል። ይሄ እንትን ማለት ነው። አኢማዎቻችን አራቶቹም አኢማዎች ይሄንን ያሉት ተሐዲ ነው። በነገራችን ላይ ፈህም አደረጋችን ላይ በጣም ስህተት አለ። ተሐዲ ነው ማለት የእኛ ንግግር ከሐዲት ጋር ገጥሞ ካገኛችሁት እስኪ አምጡ እንደማለት ነው። ለምሳሌ ኢማሙ ማሊክ ይሄንን ብሏል፣ ኢማሙ ሻፊዒ ይሄንን ብሏል፣ ሌሎቹም ይሄንን ብሏል። አራቶቹም እስኪ አምጡ። ከሐዲስና ከቁርአን አይደለም ወይ የነዚህ አኢማዎቻችን አቅዋሎች የሚገነቡት? ገብቷቸዋል አይደል? እንጂ በቃ እኛ ፊቅሁን ጣሉት እየተባለ ብዙ ጊዜ አላ መድሃብያዎች መድሃብን የማይከተሉ ሰዎች ብዙ ጊዜ ይሄንን ያመጡታል እና አንደርስታንዲንግ ላይ በጣም ከፍተኛ የሆነ ችግር ስላለ ይሄ ቢስተካከል የሚል ነገር ነው። ከዛ ውጭ መርሐባ ላሳጥረውና የዕለቱ ፕሮግራም የሁዲያኖች ናቸው የጀመሩት፣ ነሳራዎች ናቸው የጀመሩት፣ ባጢንዮች ናቸው፣ ዛሂርዮች ናቸው የጀመሩት ምናምን የሚባለው በፍጹም ይሄ ጥያቄ መነሳቱ በጣም የሚያስቅ ነው ለእኔ። ለምን መሰላችሁ ተብሎ ሊሆን ይችላል፣ ግን ሐታ ነቢዩን ዓለይሂ ሰላቱ ወሰላም ወደ መኮንንም ያስኬደናል። እሳቸውን ወደ መኮንን ያስኬደን። ለምንድን ነው የሚያስኮንነን መሰላችሁ? በመሰለን ረሱል ሰለላሁ ዐለይሂ ወሰለም ዓሹራን ባለፈውም ብያታለሁ ይችን ነገር የዓሹራን ጾም ጀመሩ አልን አይደለም? ከማን አይተው ነው የጀመሩት? ከይሁዲያኖች አይተው እኮ ነው የጀመሩት። ለማ ቀዲመ ልመዲና ቢአቢ ኡሚ ዓለይሂ ሰላቱ ወሰላም ወደ መዲና በመጡ ጊዜ የሁዲያኖች ዓሹራን ሙሐረም 10ኛውን ቀን እየጾሙ ነበረ። ምንድነው ይሄ ነገር ሲሏቸው፣ ይህንማ እኮ አላሁ ስብሐነሁ ወተዓላ ነቢዩላህ ሙሳን ነቢያችንን ነጃ ስላወጣልን ነው ምን ጾሙ ሲሉ ነሕኑ አውላ ሚንኩም ቢሙሳ ብለው ጀመሩት። ስለዚህ የሁዲያኖች የጀመሩትን ዒባዳ ነቢዩ ሰሩት ብሎ መተችት አይደለም። መውሊድን ፋጢሚዮች ስለ ፈርድን እነሱ ናቸው ቢባል እኔ እንጃ፣ ሰነድ ካገኛችሁለት ሁላ አላውቅም። 1-2 ሙአሪኾች አውርተውታል። ነገር ግን ሸውካኒንም ጭምር እንደ ሸውካኒ ቢድዓ ላይ በጣም ጠንካራ ዓሊም የለም። በነገራችሁ ላይ ኩል ናት በቃ ሻህመድ እንዳሉት ማለት ነው። እዚህ ላይ ያ ሁሉ ዒልማቸው እየተገባባቸው ነው የምትሉት። ኩል በቃ ሙኸሲስ የላት። አፎ እንዳይዘጋ ትንሽ ደቂቃ ብትሰጡ ጥሩ ነበር። ለዚች መልስ እንድመልስ እቺ ልጨርስና አስጣቸዋለሁ። 2 ደቂቃ ብቻ ከሰጣች በቂ ነው። ኢማሙ ሸውካኒ ጭምር ስልካቸው ሊዘጋባቸው ነው። ኡስታዝ መልስ እንዲመልስ ፈልጌ ነው። ስልካቸው ሊዘጋባቸው መርሐባሽ በኋላ እንትን እለዋለሁኝ እኔ። እሺ ከመጀመሪያው ልምጣና ይሄ ራሳቸው አርባዕተ አኢማ ያስቀመጡት ህግ እኛ ታዊል ልናደርገው ልንቀይረው አንችልም። ዋዲ ግልጽ የሆነ ነገር ነው። እሱን ዝም ብዬ ለቃል ለፈውና የአሹራ ጾም ላልከው ደግሞ ነብዩ አለይሂ ሰላቱ ሰላም ቀድሞው ራሱ እኮ ዋጅብ አድርገውት እየጾሙት ነበር አሹራን ጾም። በኋላ ከሄዱ በኋላ ነው አይሁዳዎችን ምን እያደረጋችሁ ነው ብለው ሲጠይቋቸው እንደገና ምክንያቱን ገልጸው በዛው እንደገና ያጸደቁት እንጂ መጀመሪያ የሚጾሙት ነበር። በአይሁዳ መንገድ እየሄዱ አይደለም። አንድ እሱ፣ ሶስተኛ ደግሞ የቢላልን ያነሳው ነገር አለ። ረሱላ አጸደቁላቸው ያንን የኛን ያሁኑ የመውሊዱ ማን ያጽድቀው? እሳቸው ሙሸሪ ናቸው። ማን ያጽድቀው? ይሄን ይችን ብቻ ይመልስልኝ። አፎን ማን ያጽድቀው? ጥሩ ኡስታዝ አደም ይችን መልስ ሰላቱ ሰላም አጽድቀውት የለም ወይ ሻመድዋ? ለምን እንቸገራለን? ሰኞን ቀን እኮ ጾመው እኮ ከአስል አንጻር እኮ አጽድቀውታል እኮ ሸሆቹዋ። አይደለም የጾሙን አይደለም የጾሙ እንዳለ ነው። ጾም ሳይሆን ይህንን ኢህቲፋሉን ማክበሩን ማን አጸደቀው? ረሱል አጸደቁት። ማዕሲያ ነው ብለው ነው እንደምታምኑት? አንቱ ምን ብለው ነው የምታምኑት? መውሊድ እኔ ማዕሲያ ነው የምለው ቢድዓ ስለሆነ ማለት ነው። የኔ እምነት ይሄ ነው። ሌላው ደግሞ አፎን አይደለም ግድ የለውም። አንቱ ብቻ ጠያቂ አትሆኗ። ግድ የለውም። አንድ ጥያቄ ማዕሲያ ነው ብለው ካመኑ አንድ ደቂቃ ብቻ ስጡኝ። ግድ የለውም። እሺ ማዕሲያ ነው ካሉ ረሱል ሰለላሁ ዐለይሂ ወሰለም ይሄንን ማዕሲያ መሆኑን ያውቁት ነበር ወይስ አያውቁትም ነበር? እኔም እኮ ለዛ ነው ያማ ለአንተ ነው የምጠይቀው። ወይም አያውቁትም በሉኝ። ያውቁታል ወይም አያውቁትም። ቢያውቁት ኖሮ የማያስተምሩ ነበረ። እንዴት ነው አያውቁትም የምትሉት? ነቢዩን ዐለይሂ ሰላቱ ወሰላም ማዕሲያ ሆኖ እንዴት አያውቁትም ትሉኛላችሁ? አያውቁትም። ቢያውቁት ኖሮማ ያ አዩሃን ረሱሉ በሊግ ማ ኡንዚለ ኢለይክ ወኢለም ተፍዐል ፈማ በለግተ ሪሳላ። ስለዚህ አልየውመ አክመልቱ ለኩም ዲነኩም ረሱል ወይ አፎን ያውቁትን ማዕሲያ እንዴት ማዕሲያ ትሉታላችሁ? ረሱል ሰለላሁ ዐለይሂ
ወሰለም አላሁ ስብሓነሁ ወተዓላ ያዛቸውን ነገር በሙሉ አድርሰዋል አይደለም? በሊግ ማ ኡንዚለ ኢለይክ ተብለዋል። እውነት ነው። ዋጅብን በሙሉ አስተምረዋል። ማዕሲያን በሙሉ ከልክለዋል። አልሐላሉ በይኑን ወልሐራሙ በይኑን ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ግልጽ ነው እንደ ፀሐይ አሉ። ሐራም አደም አፍዋን ሀቢቢ ኡስታዝ አደም እኔ አፎን እዛ ከመግባቴ በፊት አንዴ እኔም ልጨርሳት። አፎን እኔም አዳምጫለሁ አይደለም ማዕሲያ ከሆነ እንዴት አያውቁትም ትሉኛለች? ኢትሃም ተጅሂል እያደረጋችሁ ነው ነብዩ። ላ አዳምጠኝ። አፎን ባለፈው ደግሞ ያነሳህ ሰነዳለች ሙሐመድ ብኑ ጣሂር የቡኻሪ ሼክ ነው ብለኛል። የቡኻሪ ሪጃል ነው ብለኛል። እርግጠኛ ነህ? አልወጣኝም። ሙሐመድ ብኑ ጣሂር የቡኻሪ ሼክ ነው አላልኩም? ሼኻችን ምን ሆናችሁ ነው? ሙሐመድ ብኑ ጣሂር ሐፊዙን መሽሁዱን ለሁ ወመሽሁሩን ማለት በጣም ትልቅ ዓሊም ናቸው፣ ሐፊዝ ናቸው በሐዲስ። ስለዚህ ሲቃ ናቸው ያሉ ዑለማዎችን በሙሉ ነው የደረደርኩላችሁ እንጂ የቡኻሪ ሰነድ ላይ አሉ ያልኩት ከነሱ በታች አሉት እነ አፋንን እነ ማንን እነ ሱለይምን እነ ሰዕድ ብኑ ሚናእን እነዚህ ናቸው የቡኻሪ እና የሙ طيب ሌላው ደግሞ አንተ እሱን ተውታ ችግር የለውም። አንተ አቀረብከውን ሰነድ ማን ነው ሰው ያለው? ጉዳይ መልስ ማዕሲያ ነው፣ ምንም ጥርጥር የለው። ወላሂ ብላችሁ እንደመልሱልኝ እሱን ተውት። ቢድዓ አሁን ያለነው እኮ የዚህ የማዕሲያና የእንትን ጉዳይ ነው አይደል እንዴ? ነብዩ ማዕሲያ ነው፣ ምንም ጥርጥር የለው። ቢላ ሸክ ማዕሲያ ነው። እሺ ማዕሲያ ከሆነ ወንጀል ነው። አያውቁትም። ቢያውቁትም አያስተምሩት ነበር። ወይም ደግሞ የአህካም እስቲንጃን አስተምረው ይህንን ሳያስተምሩ መቅረታቸው በጣም ቢድዓ መሆኑን ነው የሚገልጸው። ይህማ ቢሆን ኖሮ ትክክል ቢሆን ኖሮ ኩቱበል አኢማ ምንድነው ኩቱበ ሲታ ባባ ያስቀምጡለት ነበረ። ወይም አርባዓተል አኢማ ኪታባቻቸው ላይ ያስቀምጡት ነበር ቢኖር ኖሮ። ተደማመጡ ያ ጀማዓ በሉን ሼኸና ወላሂ ካንቱም አልጠብቀውን ነገር ነው እየተናገራችሁ። ለምን መሰላችሁ? ሐቂቃ ማለት ሰብቀሊሳን ከሆነ ነው እየደጋገምኩ እየጠየኳችሁ። ምክንያቱም ሰብቀሊሳን ያጋጥማል በውይይት ላይ እኔም ብዙ ማሻሽላቸው ነገሮች አሉ። ሳወራ በፍጥነት ሳወራ መሳሳታቸውን ግን ማስተካከላቸው ነገሮች ደጋግሜ እየጠየኳችሁ ነው። ነብዩ አለይሂ ሰላቱ ወሰላም ወንጀል ነው አላችሁ የመውሊድ ማክበር አይደል እንዴ? ወንጀል ከሆነ ያውቁታል አያውቁትም? አያውቁትም አላችሁ እንዴ? ነብዩን እኮ ጃሂል እያደረጋችሁ። አንደኛ ሁለተኛ ነገር ጃሂል አይደሉም። በፍጹም ቆይ ጃሂል ተሳስተሃል። አሁን ተሳስተሃል። ኩፍር ውስጥ እንዳገባ እንዳያከፍር እዚህ ውስጥ እንዳገባ አዳምጡ። ኩፍር ውስጥ እንዳያስገባ። ቆይ እሺ ተውት ላስተካክልላችሁ። አንተ ነህ ያልከው ጃሂል የሚል እኔ በፍጹም ቃል ያልወጣም። ተመልካች ያዳምጣል። ይሄ ደግሞ ኩፍር ውስጥ ያስገባል። ጃሂል አይደሉም። እሺ ላዚሙ እኮ ነው ያስገባል። ተጠንቀቅ። ቆይ አዳምጡኛ። ዝም ብላችሁ እንትን አታድርጉ። በአላህ ውይይት እኮ ነው። ላዚሙ አንዱ ያልኩት ላዚሙ ኢማ በጀህል እየተጠራጠርናችሁ ነው፣ ወኢማ ደግሞ ይሄንን ማዕሲያ እያወቁት አላደረሱትም ልትሉኝ ነው። ተሳስተሃል። አድርሰዋል ካልክ መረጃ ማምጣት እኮ ነው። ሌላ እኮ የለውም። ቀላል። እሺ አላደረሱም ካላችሁ የት አለ መረጃው? እኔማ ስለሌለ ነው አንተ አልኩ። እኔ ነኝ እኮ መረጃ የምጠይቅህ እኮ አንተ አልኳችሁ። ማዕሲያ ነው ወይ አልኳችሁ። አዎ አላችሁኝ አይደለም እንዴ? እሺ ማዕሲያ ከሆነ ነብዩ አለይሂ ያውቁታል አልኳችሁ። አያውቁትም አላችሁኝ። እንዴት ማዕሲያን ይሁን? ስንትና ስንት ነገር ሲያስተምሩን ሐታ الخراء ይሁዲው እንዳለው ማለት ነው እስቲንጃ አደራረግ ጭምር ሁላ አስተምረውን ነብዩ አለይሂ ሰላቱ ወሰለም ይሄንን ያህል የምትከራከሩበትን የመውሊድን ጉዳይ ማዕሲያ መሆኑን ካወቁት እንዴት አላስተማሩንም? ይሄ ማለት ዒልምን መደበቅ አይደለም ወይ? ዒልምን የደበቀ ሰው ደግሞ ዩልጀሙ ቢሉጃም ሚን ናር ያሉን ራሳቸው ነብዩ አለይሂ ሰላቱ ወሰለም አይደሉም ወይ? በጀሃነም እሳት ይለጎማል ያሉን እንዴት ነው የምታስቡት? ሼኻችን እኮ ታዲያ ይሄ ከሆነ ለምን አላስተማሩትም ነው እኔ እኮ የጠየኩት። እሺ እሱ ለምን እንዳላስተማሩት በኋላ ነው የምንመጣው። እኔ ጥያቄ ማዕሲያ ነው አላችሁኝ። ያውቁታል አያውቁትም አልኳችሁ። አያውቁትም አላችሁ። እንዴት አያውቁትም ይባላል? ይሄን ያህል ትልቅ የሆነን ማዕሲያ እንዴት አያውቁትም ይባላል? እሺ ካወቁት ምን ብለው ተናገሩ? እሺ አይደለም ያውቁታል ወይ ያውቁታል በሉ ወይ ተወብቱና ያውቁታል በሉ። ከዛ በኋላ ውይይታችንን እንቀጥል። አደም ወይ ምን ብለው ተናገሩ? እሺ ካወቁት ምን ብለው ተናገሩ? ስለሞልድ ካወቁት አይበሉኝ። ካወቁት አይበሉ። ሼኻችን እየጠየቅኩት እኮ ነው። ካወቁት ሳይሆን ማለት ያለበት እርስዎት ያውቁታል ይበሉኝና ከዚያ በኋላ ውይይታችንን እንቀጥል። እንዴት አያውቁትም ይሉኛል? ነውር እኮ ነው። እና ምን ብለው አስተማሩ? ካወቁት እኮ እያልኩ ነው። እሺ ያውቁታል በሉኝ መጀመሪያ።
እኔማ ነገርኩ ቢድዓ ስለሆነ ጥመት ነው ማዕሲያ ነው ነብዩ ይሄንን አያውቁትም አልኩ። በቃ ያውቁትም ይያሉ ይሄን ያህል ትልቅ የሆነ ያውም ቢድዓን ያህል ትልቅ አይደለም። ሼኻችን አሁን ተረጋጋና ወላሂ መቆጣት አይደለም ተረጋጋና ራስህን ማረጋጋና ማለት ነው። ችግር የለም እንደዚህ እንትን እናደርጋለን። እሺ ነብዩ አለይሂ ሰላም ካወቁት ታዲያ ለምን አላስተማሩትም? ለምን በሐዲሳቸው አልገለጹም? ወይም አላህ በቁርአኑ ላይ ለምን ስለ መውሊድ አልነገረንም? እሱን እኮ ልመጣላችሁ ነው። እርስዎትን ግን እኔ ጠየቅኩት አይደል? እኔማ ጠየቅኩ መለስኩልህ እኮ በቃ። ከዚህ ውጭ ሌላ ምን እንሆናለን? እዚህ ምልልስ አልተስማማችሁም። ስለዚህ አንዳንድ ደቂቃ ሁለታችሁም ታሊቅ አድርጉና ዝጉት። አውቁትም ማለት እኮ ጃሂል ናቸው ማለት አይደል? አንተ ነህ እኮ ያልከው ኩፍር ውስጥ ያስገባሃል። ይሄ ደግሞ በጣም አደገኛ የሆነ ወንጀል ነው። ሰው ያላለውን ማለት የለበትም። እኔ አሁን አንተ ያላልከውን አልልም። ይሄ ትክክል አይደለም። ይሄን ነገር አላውቀውም ማለት ምን ማለት ነው? ይሄ ጥሩ አይደለም ላንተ። ይሄ ኩፍር ውስጥ ያስገባል። ጥንቃቄ ይጠይቃል። ኡስታዝ አደም ደግሞ ታሊቅ አድርግበት። መርሃባ። ያው እኔ ነብዩና አለይሂ ሰላቱ ወሰላም መውሊድን ማዕሲያ ነው ብላችሁ ታምናላችሁ? የእሳቸውን መወለድን ማድረግ አልኩኝ። አዎ አሉ። ማዕሲያ ነው አሉ። እሺ ይህንን ማዕሲያ ነብዩ አለይሂ ሰላቱ ወሰላም ያውቁታል አያውቁትም ስላቸው አያውቁትም አሉኝ። እንዴት አያውቁትም ይሉኛል? አያውቁትም ካላችሁ እኮ ከሁለት አንዱ ነው የሚያስይዘን አልኩኝ። ኢማ ነብዩ አለይሂ ሰላም ይህንን ነገር አያውቁትም ማለት ነው፣ ይህን ያህል ትልቅ ወንጀል ቢድዓ የሚባልን ይሄን ደግሞ እሳቸውን በጀህል መጠርጠር ነው ከሶትም የምረዳው አልኩኝ። ወኢማ ደግሞ አውቀውት ከሆነ ደግሞ በልግ ማ ኡንዚለ ኢለይከ የተባሉት ነብዩ አለይሂ ሰላቱ ወሰላም አላደረሱም። ይህን ያህል ትልቅ የሆነ የገዘፈ ወንጀል ማለት ነው። ከሁለቱ አንዱ ነው የሚያስይዘን። ሁለቱም ትልቅ ወንጀል ነው። ይህንን ነገር እንዴት ነው የሚያስቡት ነው ያል በቃ አሁን ይሄ ታሊቅ ተሰጣጥ። ሌላ ያልኩት ነገር የለኝም ሼኽና ሼኽ አህመድ። ከዚህ ውጭ ሌላ ሶስተኛ የሚያስይዘን ነገር አለ ካሉ ይንገሩ። እኔ እኮ ነገርኩ። ይህ እንደ አይነት ፊዕል እንደ አይነት ስራ ፊዕሉ ማለት ነው። ከዚህ እንውጣ። ይሄ ከታላቅ አይደለም ስለሆነ ችግር የለውም። እኔ እንደ ሰብቀን ሊሳን ይዘዋለሁኝ ችግር የለውም። ከዚህ እንውጣና ያኛው ላይ ታሊቅ ወይ ልንገርህ እንጂ አንተ ኢባዳ ነው አይደለም ብለህ ኢባዳ ነው አልከኝ። ኢባዳ ከሆነ ተውቂፍያ ነው ቁርአንና ሐዲስ አምጣ ነበር ያልኩ። እኔ ደግሞ ማዕሲያ ነው የምልህ። ለዛ እኮ ነው ቢድዓ ማለት እኮ ማዕሲያ ነው። ያኛው ላይ ቢድዓ ማለት ቢድዓ ሐላል እኮ አይደለም። ተውት ግድ የላችሁም። ጅስማችሁ ሞቀዋል። ሌላ ጊዜ እንወያይበት። ወላሂ አልሞቀም። አብሽር እንደው እኔ ተረጋግቻለሁ። ዛሬ ተረጋግቻለሁ። አንተ ነህ የተቆጣው። አንቺሮች አይደለም ወላሂ ነገሩ አነጋገሩ በጣም ስላስገረመኝ ነው። እሺ طيب ቢድዓ ማዕሲያ ነው አይደለም? እስቲ ቆይ አንተ ንገረኝ እስቲ ቢድዓ ማዕሲያ ነው አይደለም? ቢድዓ ማዕሲያ ነው አይደለም? እሺ መልስልኝ። ቢድዓ ማዕሲያ ነው አይደለም? ስለ የትኛው ቢድዓ ነው የሚያወሩኝ እርስዎ? ቢድዓ ነው ያለነው እኮ ስለ ቢድዓ መውሊድ እንዴት ተጀመረ ነበር። በጣም ወደ ቢድዓ ይሄኛውን ታዕሊቅ ላድርግ ሸይኸና፣ ይሄኛውን ታዕሊቅ ላድርግላችሁ። አንድ ጊዜ ቢድዓ ማዕሲያ ነው አይደለም? ይችኛው እሺ ቆይ እስኪ ቢድዓ ማዕሲያ ነው አይደለም? አንድ ጊዜ ሁለታችሁ ጠብቁና ማለት ያለበት ጥያቄዎትን ያስተካክሉ። አስሉ ይሄ እኮ ቢድዓ ነው ብያቸዋለሁ። በጠየቁ ራሱ ቢድዓ ነው ብያቸዋለሁ። እያየኸኝ አንድ ጊዜ ኡስታዝ፣ አንድ ጊዜ ስለተሟሟቃችሁ ላቋርጣችሁ። ኡስታዝ ማዕዝም ገብቷል። ኖርማሊ እኛ አሁን ያሰብነው ቢድዓ ላይ ለማውራት አልነበረም። ያው ወደዛ ገፋችሁበት እንጂ ኖርማሊ መውሊዱን ታሪኩ ላይ ነበር የምናወራው። ወደ ሌላው ገፋችሁ። አላኩል ያህል እስቲ ኡስታዝ ማዕዝንም እንስማ። ብስሚላህ ኡስታዝ። ይሄ አንዴ የሐሳቡ ሰተን ኡስታዝ አደም ባነሳው ሐሳብ ላይ ማለት ነው። بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته መሰለኝ ድምፅህ አይመጣም። ድምፅህ እየመጣ አይደለም። አሁንም እየመጣ አይደለም። እኔ ጋር ይሰማል። አሁንም እየመጣ አይደለም። ይሰማል። መዋዜ ቀጥል። እኔ ጋር ይሰማል። ከኔ ነው እንዴ? ይሰማል። አሁን መጣሽ። ቢስሚላህ
ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ቢስሚላህ ላውራ የገባሁት ሌላ ነገር አይደለም። ኢንሻአላህ እኔና ወንድም አደም ሌላ ቀጠሮ አለን መሰለኝ ስለ ቢድዓ ጉዳይ። እሱን አሁን እዚህ ጋር መንካት አልፈልግም፣ ምክንያቱም ኢንሻአላሁ ተዓላ በቀጠሯችን ተገናኝተን የምናወራበት ይሆናል። ወላኪን አሁን እየተነሳ ያለው ጥያቄ እዚህ ጋር የምንወያየው ወይ ደግሞ ውይይት የሚደረገው ለመማማርና እንትን ለማለት ነው። አንደኛውን ተክፊር ለማድረግና ወይ ደግሞ ወደ ኩፍር የሚያስገባ የጥያቄ አዝማሚያ ሳይ ትክክል አይደለም ብዬ ነው የገባሁት። ምክንያቱም እየተነሳ ያለው ጥያቄ ትልቅ ስህተት መሆኑን ስላየሁ ነው። ጥያቄው ትንሽ ፈርለቋል። መጀመሪያ በነገራችን ላይ ጥሩ እየሄዱ ነበር ማሻአላህ። ሁሉም እሱ ጋር ያለውን ነገር እየሰጠ ነው። ወንድም አደምም እየተናገረ ነው፣ ወንድማችን አህመድም እየተናገረ ነው። ሁሉም ያው ከዚህም መልስም እየተጠበት የመቀበል በነገራችን ላይ ግዴታ የለብን። ላ ከስር ያለውም ግዴታ የለበትም፣ ወላ እዚህ ጋር የተቀመጠውም መልሱን የመቀበል ግዴታ የለበትም። ግዴታው ግን ያ አዩሀ ረሱሉ በልግ ማ ኡንዚለ ኢለይከ ወኢን ለም ተፍዐል ፈማ በለግተ ሪሳለተሁ እንደተባለው ማለት ነው። ነቢዩም ግዴታ ሰዎች እንዲቀበሉ ማድረግ አልነበረባቸውም። ግዴታቸው ማለት ነው። ግዴታቸው ምንድነው? ሰው ጋር ማድረስ ነው። ያለውን ማስረጃ ከነ ማስረጃ አምጥቼ እሰጥሃለሁ፣ ትቀበለኛለህ፣ ማሻአላህ። አትቀበለኝም፣ የራስህ ጉዳይ ነው። የራስህን ቀብር አንተ ነህ የምታዘጋጀው፣ ነው አይደለም ቀብርን የማዘጋጅልህና ማለት ነው። ስለዚህ አሁን እዚህ ጋር ጥያቄዎች ሲነሱ በአፍ በማዘጋት አካሄድ ባይነሳ ጥሩ ነው ብዬ ነው የማስበው። ምክንያቱም አሁን ወንድማችን አደም ጥያቄ ካነሳ እኔም ጥያቄ ያነሳበታለሁ። ልክ እሱ ነው የሚመስል። አሁን ወንድሜ አደም ያነሳው ጥያቄ ለምሳሌ ያክል ልውሰድና መውሊድ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ነበር ወይ የሚለውን ጥያቄ ሲያነሳልኝ እኔ ደግሞ ያንኑ የሚመስል ነገር ሐረር ቢራ የሚባል ቢራ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ነበር እንዴ እላለሁ። ወይ ደግሞ ቅዱስ ጊዮርጊስ ቢራ ነበር እንዴ በነብዩ ዘመን? ነብዩ ያውቁት ነበር እንዴ? አይ ነብዩ ሐረር ቢራን አያውቁትም ካለኝ ነብዩም በጅህልና እየፈረጅካቸው ነው ልል ነው። ወደ መልስ አይወስደንም፣ ይህ ነገር ወደ መግባባቱ አይወስደንም። እሰጥ አገባውን ወይ ደግሞ ንግግሩን ከውይይትና ከመረዳዳት ይልቅ መንገድ እየዘጋን ወደ መሄዱ ነው የሚሄደው። ከዛ ይልቅ ግን ነገሩን ሰፋ አድርገን እንዲህ ነገሮችን ሳናጠበው ሰፋ አድርገን እንትን እያነሳችሁ ነበር። ማሻአላህ ስለ ኡሱል ጉዳይ እያነሳችሁ ነበር። ስለ ኡሱል ጉዳይ አንስታችሁ እያወራችሁበት ነበር። ስለ ሉጋ ጉዳይ ተነስቶ ነበር። በዚያው በያዛችሁት መንገድ እየሄዱ መቀጠሉ መልካም ነው ብዬ ነው የማስበው። እንዲህ ያሉ ጥያቄዎችን ደግሞ በተለይ የነብዩን ሰለላሁ ዐለይሂ ወሰለም ጀናብ የሚነካን ነገር የአላህን ሱብሓነሁ ወተዓላ ነገር የሚነካ ነገር በጥያቄዎች ውስጥ ባይነሱ ባይነኝ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ወንድማችን አደም አሁን እዚህ ጋር የዕልሙ ሲካ ውስጥ ያለፈ ሰው ነው፣ ዕልም ውስጥ የነበረ ሰው ነው፣ ያውቀዋል ምን እንደሆነ የነብዩን ክብር። ወንድም አደም አሁን እዚህ ጋር እንደ ጥያቄ ነው ያነሳው። ከታች ያለው ሰው ደግሞ ሚዛኑን እያወረደ ይመጣል። የሆነ ነገር ቃሉን እየደጋገምክ ስትመጣ ከስር ላለው ሰው አንተ ታውቀዋለህ ክብሩ ምን ያህል እንደሆነ፣ ከስር ያለው ጃሂል ደግሞ አይረዳም። ይሄን ነገር እንደዚህ አድርጎ ሊያስብ ይችላል እና ብዬ ነው የማስበው። ያን ያለው ይሄን ነገር ለመናገር ነው። ወንድሜ አደም ያነሳው ጥያቄ ከንትን አካሄድ ከሆነ ትክክል አይደለም ብዬ ለመናገር ያክል ነው የገባሁት። ባረከላሁ ፊኩም። የኛ ቀጠሮ ላይ ደግሞ የኛ ንግግር የሚቀጥል ይሆናል ማለት ነው ቢኢዝኒላሂ ተዓላ ኢንሻአላህ። ኡስታዝ በነገራችን ላይ ይሄ ጥያቄ ዛሬ አይደለም የተነሳው ኡስታዝ፣ ቀደም ብሎ ይመስለኛል ሼክ አህመድ ሀሰን ናቸው መጀመሪያ የዛሬ 3-4 ቀን በፊት ጀምረውት የነበረው። ከዛ ያው ተቋረጠ፣ ሳይመላለሱ ቀሩና ለዛሬ ያው እንደ አዳር ተደርጎ የመጣ ነገር ነው። አክቹሊ ኡስታዝ አደም የጀመረው አይደለም፣ ግን ኖርማሊ እንዳልከው ጥያቄዎች ፈር እንዳይስቱ ማድረጉ በጣም የምቀበለው ሀሳብ ነው ማለት ነው። ኡስታዝ ጀዛከላህ በጣም ሼህ አህመድ እዚህ ላይ ታሊቅ የሚያደርጉት ነገር አለ አሁን የተነገረው ነገር ላይ? ጠይብ ባረከላሁ ፊክ እድሉን ስለሰጠኸኝ። ወንድም ማነው አደም ያው ጥንቃቄ አድርግ። እንደዚህ አይነት ነገሮች ላይ ለአንተም ለሁሉም ጥሩ አይደለም። መወያየት ባለብን ጉዳዮች ላይ በሰከነ መልኩ የነብዩን ክብር በማይነካ መልኩ መወያየት አለብን። እኔ ያነሳኋቸው ነገሮች ወደዛ መውሰድ የለብህም፣ ጥሩ አይደለም። ለአንተም አላህን መፍራት አለብህ፣ ነብዩንም ማክበርና ከምንም ከነፍሳችንም በላይ ልንወዳቸውና ልናከብራቸው ይገባል። እንደዚህ አይነት ውስጥ አትግባ፣ ሰውን በመጥፎ ዞን አትጠርጥር። ይሄ የኔ ነሲያ ነው። ሌላ የሚጨምረው ነገር የለም። ባረከላሁ ፊክ። ጥሩ። ከዛ በፊት ኤልያሱፍ የምትለው ነገር ካለ አንተን ላስቀድም። ከኡስታዝ አደም እዚች ላይ ታሊቅ ላድርግ። ይሱዬ ዝች ላይ ታሊቅ ላድርግ። አንድ ደቂቃ ብቻ
ጨቆናችሁኝ እኮ በጣም ኤልያስ ቆይ ተወያይ አይደለህማ። ተወያይ ብትሆን እኮ አትጨቆንም። ሀቢቢ ተወያይ ነህ ብለህ ስትገባ ያኔ በደንብ ይሰጣል። አይ አይደለም ሀቢቢ ለአንተ ነው ሀሳብ ምሰጥህ። ተወያይ ባልሆነም አሁን ምሳሌ ኡስታዝን ለሙዓዝ ሹብሃት እንዳይፈጠርበት ጠብቀኛ ስለኔ ነው እድል የሰጠኝ። ኡስታዝ ሙዓዝ እኮ አለ። ቆይ ይሰማሃል፣ እሰጥሃለሁ፣ ችግር የለም። አንድ ጊዜ ኤልያስን እንስማው። ብስሚላህ 20 ደቂቃ ነው ያለኝ። የእረፍት ሰዓት ላይ ነው ያለሁት። 20 ደቂቃ ነው ያለኝ። አብሽሩ፣ ችግር የለም፣ ይበቃል። ሰላም አለይኩም። አይ አይደለም ኡስታዝ አደም ማዕሲያ ከሆነ እንዴት ነብዩ ሰለላሁ ዐለይሂ ወሰለም አላወቁትም የሚል ጥያቄ አንስቷል። ነገር ግን ሐዲስ አለ አይደለ እንዴ? አነ ፈረቱኩም አለል ሐውድ ካሉ በኋላ ኢነከ ላ ተድሪ መን አህደሱ ባዕደክ የሚል ሐዲስ የለም እንዴ? ይሄ ማለት ነብዩን ሰለላሁ ዐለይሂ ወሰለም ባለማወቅ እንደመውቀስ ያስቆጥራል ማለት ነው። እንዴት ነው ይህን የምታየው አደም? ያኔ ከዚህ ጋር አያይዘህ አሁን ምሳሌ አያውቁትም ነበረ ሲሉ አዎ አያውቁትም ነበር ስላሉ ኡስታዝ አህመድ እንደዛ ካሉማ የነቢ ሰለላሁ ዐለይሂ ወሰለምን እውቀት ምናምን እንደዚህ ያልከው ነገር ከዚህ ሐዲስ ጋር አይጋጭብህም ወይ ሀቢቢ? ጥሩ እሺ፣ ኡስታዝ አደም ያንተ ነው ጊዜው። ቢስሚላህ አባ ሀቢቢ። አሁን ሌላም ሐዲስ አለ። ነብዩ አለይሂ ሰላቱ ወሰላም እዛው ጀሰዱሁ ሸሪፍ ያረፈበት ቦታ ሆነው ደግሞ የባሮቻቸው ስራ በሙሉ ይደርሳቸዋል። ኸይሩን ሲያዩ ይደሰታሉ፣ መጥፎ ነገር ሲመጣ ይከፋሉ። ሀቢቢ እንደዚህ ዝም ብሎ ጥራዝ ነጠቅ የሆነ ወሬ አይደለም እዚህ ቦታ እያወራን ያለን። ይህን ጥያቄ የጠየቅኩት ወንድሜ ሙዓዝ ስላገኘሁ በጣም ደስ ብሎኛል። እንዲህ በሩቅ ሆነን ዝም ብለን እንትን ከምንል በአካል ስለተገናኘን በጣም ደስ ብሎኛል። ወንድም ይስሐቅ ነግሮኛል የቢድዓን ጉዳይ እንድንወያይ ፈቃደኛ እንደሆንክ ነግሮኝ፣ እኔም በጣም ደስ ብሎኝ ነው ባይዘወይ እየጠበቅኩ ያለሁት ያንን ቀን ኢንሻአላህ ስትመጣ በደንብ ስርዓቱን በጠበቀ መልኩ ዒልሚ በሆነ አግባብ እንደምንወያይ በጣም ተስፋ አደርጋለሁኝ። እቺ ግን አሁን አንተ ማስከፍቶ የገባህበት ትልቅ መውዱዕ ስለሆነ ለአንተም ምናልባት ድንገት ዛሬ ለገቡ ወንድሞቼ ሚሱ ቅድም ጠቆም አድርጎታል። ከትላንት ወዳ ነው ከዛሬ 3 ቀን ገደማ መጡና ሼኻችን ሌላ ርዕስ ይዘን ግን በቃ እሳቸው አእምሯቸው ላይ ይዘውት የመጡት ነገር የመውሊድ የሚባለው ነገር ማዕሲያ ነው ወይንስ ዒባዳ ነው የሚለውን ጥያቄ ብቻ እንድትመልስልኝ ነው የምፈልገው ብለው ጠየቁኝ። ቆይ እስኪ መጀመሪያ ይሄንን የዒባዳ ጉዳይ ጣዓ ነው ማዕሲያ ነው ብለው ሲመጡልኝ ቆይ እስኪ ይሄን ነገር እንየው፣ ጥያቄው ራሱ ቢድዓ ነው አልኳቸው። ወላሂ ቃል በቃል ጥያቄው ቢድዓ ነው አልኳቸው። ለመጀመሪያ ጊዜ ይህንን ጥያቄ ያነሱት ሼክ አልአልባኒ ናቸው። ከዚያ በኋላ ደግሞ ሳዑዲ አካባቢ ያሉ ዱዓቶች ምናምን አንተም እንደምትረዳው እንደምታውቀው ይህን ጥያቄ ያነሱታል። ግን እንዲህ አይነት ጥያቄ ከሰለፎቻችን ያነሳ አካል ሁላ የለም እና ጥያቄው ይስተካከል፣ እንደው ጥሩ አይደለም አልኳቸው። አይ አይደለም በፍጹም የስ ኦር ነው እያልክ መልስልኝ አሉኝ። እኔም ያው በቻልኩት አቅም አይ ጣዓ ነው ብዬ ነው ማምነው አልኳቸው። ተውቂፊ አይደለም ወይ ዒባዳ ተውቂፊ አይደለም ወይ ሲሉኝ አይ እንዲህ በግርድፉ ተውቂፊ ነው ብለው የምንወስደው ነገር አይደለም፣ ዒባዳ ለሁለት እንከፍለዋለን አልኳቸው። ሙዓለል ይሆንና ገይር ሙዓለል አለ ብዬ ከፈልኩት። እንግዲህ አንተ ጋር በደንብ ዲስከስ የምናደርገው በደንብ አንብበህም እንድትመጣበት የምፈልገው ኤሪያ ነው። ባይዘወይ የዒባዳን የተውቂፊ ጉዳይ የቅያስን ጉዳይ ምናምን እንድታየው የምፈልገው ነጥብ ነው ስላቸው አይ በፍጹም ትንታኔ ውስጥ አትግባብኝ ምናምን ነገር ብለው እሪ ያሉ። ኦኬ እንደዛ ከሆነ እኔ ጥያቄው ራሱ ልክ አይደለም። የነቢዩን ዓለይሂ ሰላቱ ወሰላም ክብር ጥሩ ባልሆነ መልኩ ነው ይህንን ጥያቄ ያነሱት ሰዎች ያነሱትም ልክ ናቸው ብዬ አላምንም። በእነሱ ኢጅቲሃድ ልክ ሊሆኑ ይችላል፣ ግን ልክ አይደሉም። እዚህ ጋር ሼክ አህመድ ሲያመጡት ልክ አይደላችሁም ቢድዓ ነው እያልኳቸው ደጋግሞ አመጡት። ሁለተኛም ቀን ገቡ ደጋግሞ አመጡት። አሁን ድንገት ስለሌላ ጉዳይ ውይይት እያደረግን ማዕሲያ ነው ሲሉ እኔ ደግሞ በራሳቸው አገባብ ማዕሲያ ነው ብላችሁ ካመናችሁ አውቀውታል አላወቁትም የሚለውን ተሽጅረዋን መስራት ፈለግኩ ማለት ነው፣ እሳቸውን ተእዲብ ለማድረግ እንጂ እኔ ይህን ነገር ፈልጌው አይደለም። አያውቁት እውነት ነው። ከነቢዩ ዓለይሂ ሰላም አንጻር በዛ ደረጃ ባንላላጥ ጥሩ ነው። ምክንያቱም የእሳቸው ክብር የእሳቸው እንትን እዚህ ግድም አይደለም እና ከዛ አንጻር እውነት ነው መነሳት የለበትም። ግን ሼክ አህመድ የሙቺ ሲሉ እዚህ ጥያቄ ላይ ልክ እንዲህ አይነት ነገርም ያስነሳል። ስለዚህ ዑለማዎቻችን በሄዱበት መንገድ ብንሄድ ይሻላል የሚለውን ነጥብ ለማንሳት ነው። ድንገት ነው እኔም ዛሬ የገባሁት፣ ሙሉ ፕሮግራማቸውን አልተከታተልኩም። ግን እኛ እያወራን ያለ ነው ዛሬ በዚህ በመውሊድ አጀማመር ጉዳይ ላይ ስለሆነ የመውሊድን የጀመሩት ፋጢሚዮች ስለሆኑ
እናንተ ፋጢሚዮችን እየተከተላችሁ ነው፣ ባጢንዮችን እየተከተላችሁ ነው ለሚሉት አይ በፍጹም እንደዛ አይደለም። ረሱል ሰለላሁ ዐለይሂ ወሰለም ብዙ የሁዲያኖችን አይተው የጀመሯቸው ስራዎች አሉ። ለምሳሌ አንዱ አሹራ ብያለሁ። ለምሳሌ ኻተም የመያዝ ጉዳይ፣ ማህተም የማድረግ ጉዳይ፣ ምናምን የማድረግ ጉዳይ ከይሁዲያኖች ትምህርት መማራቸው። አረ ይሄን ሁሉ ተውትና ከሸይጣን ሁላ ትምህርት ተምረናል። ምክንያቱም ሸይጣን ኢብሊስ አያተል ኩርሲይን አስተምሮታል ለአባ ሁረይራ። አባ ሁረይራ መርሐባ ብለው ያንን ሰደቃ እየሰጡ እንትን ማለት ማሀከዳ በቃ ደሊል እንደዚህ አይደለም የሚመጣው። እኛ ሸይጣን የሚጀምረው ማንም የሚጀምረው ዋናው ከቁርአንና ከሐዲስ ይሄ ጉዳይ አስል አለው ወይ የሚለውን ነው የምንወስደው። አስል ለመኖሩ ደግሞ እኔም ሆንኩኝ ሼህ አህመድ ይሄንን መኽረጅ እኛ ማውጣት ስለማንችል ለዚህ ነገር አስል መኽረጅ ያገኙለት እነ ኢማሙ ኢብኑ ሐጀር፣ እነ ኢማሙ ስዩጢ፣ ሌሎችም ትልልቅ ዑለማዎች እነ ኢማም አቡ ሻማ፣ እነ ኢማሙ ነወዊ፣ እነዚህ ትልልቅ ዑለማዎች አስል ያገኙለት ጉዳይ ነው ብዬ በተደጋጋሚ እየገለጽኩኝ ነው። ስለ ቀናቸው ሲጠየቁ ዛከ የውመ ውሊድቱ ፊህ እያሉ ነው። ይሄን ሁሉ እንደ አስል አድርገው እየወሰዱልን አይደለም። እና ለምንድን ነው ሴሌክቲቭ የምንሆነው? ምንፈልጋት ብቻ ላይ የሆነች ነገር መውሰድ፣ ማንፈልጋትን መተው ጥሩ አይደለም የሚለውን ነገር እንዲሁ እየቀላቀልን ቅይጥ እያደረግን እየተወያየን ስለመጣን ነው። ይችን ብቻ ታዕሊቅ ማድረግ ፈልጌ ነው። ይሄ ለማህፉዜ ማለት ለማነው ለሙዓዜ ማለት ነው። ጥሩ ኡስታዝ ሙዓዝ ታዕሊቅ የምታደርገው ካለ መውጣት ስላለብህ ጀዛኩሙላሁ ኸይር። ወንድም አደም ስላበራህልኝ አመሰግናለሁ። ጀዛከላሁ ኸይር። እንደተባባልነው አሁን በነገራችን ላይ አንተ አሁን ባነሳኸው ነጥብ ላይ እያወራሁኝ አንተም ደግሞ መልስ እየሰጠን እንትን እያልን የምንቀጥል ከሆነ ሰዓትም እያለቀብኝ ስለሆነ አንደኛ ይሄ ነው። ሁለተኛ ነገር ደግሞ በዚህ ጉዳይ ላይ ወይ ደግሞ በመውሊድ ጉዳይ ላይ ቀጠሮም አልያዝኩበትም ፕሮግራሚም አይደለም። ቢኢዝኒላህ ተዓላ ኢንሻአላህ አላህ ካለ ደግሞ የቢድዓውን ጉዳይ በአጠቃላይ ምክንያቱም ሁሉም ነገር መነሻው ወደ ቢድዓው ስለሚመለስ የቢድዓ ክፍፍልና የቢድዓ ምንነት ላይ ስለሚመለስ ቢኢዝኒላህ ተዓላ ስለ ቢድዓ ጉዳይ የምናነሳበት ቀን ላይ በአንድ ላይ አድርገን እንዳስሰዋለን። አሁን ያነሳቸው ነጥቦችንም ጭምር ቢኢዝኒላህ በሰፊው የምናይበት ይሆናል። ባረከላሁ ፊኩም ወአሕሰነላሁ ኢለይኩም። አላህ ሱብሓነሁ ወተዓላ ቀጥተኛውን መንገድ ይምራን። ስንሳሳት አላህ ሱብሓነሁ ወተዓላ ቀጥተኛውን መንገድ የሚመራቸው ባሮቹ ያድርገን። ትክክለኛውን ነገር ስንሰራ ደግሞ ጽናቱን ይወፍቀን። ባረከላሁ ፊኩም። ጀዛኩሙላሁ ኸይረን። ጀዛኩም ላሁ ኸይር። ሼክ ፈክሩ የሚሉን ነገር አለ? ቢስሚላህ። ሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ። ያ ጀማዓት ልኸይር ኢንሻአላህ ጥሩ ውይይት ነው። ሐቂቀትን አሁን የሰማሁት ነገር ነው እኔም ትኩረቴን የሳበው በወንድም ሙዓዝና በወንድማችን ነው ኡስታዝ አደም። ሁለታችሁም ኡስታዝ ብዬ መጥራት አስፈላጊ ነው ብዬ አስባለሁ። አላኩል ያህል እንደዚህ አይነት ነገር ማግባት በጣም ደስ ብሎኛል። በነገራችን ላይ ሙዓዝን ለማለት ፈልጌ ነው እና ውይይታችሁን ያው በቅርቡ ሰዓቱን እና ምናምን ብታሳውቁን በእንደዚህ አይነት ጉዳይ ላይ እኔም ኢንሻአላህ ሴንሲቲቭ ነኝ ብዬ አስባለሁ። በቦታው እገኛለሁ። ከዛ ሌሎች ወንድሞችም ተመሳሳይ እንደዚህ ግብዣ ቢደረግላቸው እና የበለጠ ማህበረሰቡ ዒልም ቢወስድ የተሻለ ነው ብዬ አምናለሁ። ምክንያቱም ነቢያችን ዓለይሂ ሰላቱ ወሰላም ቁርአን ላይ እንደተጠቀሰው ያው ለኡመታቸው በጣም ሸፈቃ ነበራቸው፣ እዝነት ነበራቸው። አነቢዩ አውላ ቢልሙእሚኒነ ሚን አንፉሲሂም የሚለው የቁርአን አያ የሚያስረዳው ይሄን ነው። ከማ ቃለ ኢብኑ ከሲር ፊ ተፍሲሪ። ስለዚህ ለኡመቶቻችን ያው የነቢያችንን አካሄድ የእሳቸውን ስነ ምግባር አኽላቅ ተላብሰን ብናስተምርና ብንቀጥል የተሻለ ነው ብዬ አስባለሁ። ኢንሻአላህ ምናልባት ነገ ርዕሱ የሚቀጥልም ከሆነ ኢንሻአላህ ነገ እኖራለሁ። አላ ኩል ያህል ግን በእናንተ በኩል ብታሳውቁን ብዬ አስባለሁ። ለኡመቱን በደንብ ትኩረት አድርጎ እንዲከታተሉ እንዲጠብቀው ስለምፈልግ ማለት ነው። እና ሀሳቤን ጨርሻለሁኝ። ያው ሁላችሁን በማየቴ ደስተኛ ነኝ። በመጨረሻም በአውፍ መዝጋቱ የተሻለ ነው፣ በመሐባ መጨረሱ ጥሩ ነው ብዬ እገነዘባለሁኝ። ይህም ሸሪዓችን የሚያዘው ነገር ነው፣ የነቢያችን ያስተማሩን ነገር ነው እና በዚህ ልክ ብንሄድ የተሻለ ነው ብዬ እንግዲህ ለወንድሞችም ያው ነሲሐም ጥሩ ነው፣ ኸይር ነው። በዛ አኳያ ለመጥቀስ ያክል ነው። ሀሳቤን ጨርሻለሁ። ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወረሕመቱላህ። የኡስታዝ ሙዓዝና የኡስታዝ አደምን ውይይት በተመለከተ ኢንሻአላህ የሚቀጥለው ቅዳሜ ይመስለኛል የያዝነው ቀኑን
ቼክ አደርጋለሁ ኢንሻአላህ። እኔም በጣም በጉጉት የምጠብቀው ውይይት ነው የሚሆነው። አንድ ለአንድ ሁለቱ ብቻ አንድ ሩም ውስጥ ገብተው ጥሩ እንትን የሚያደርጉበት ነው። ከዛ ደግሞ ኢንሻአላህ ለአስተያየት መጨረሻ ላይ ሲከፈት ሌሎች ሰዎችም ሀሳብ የሚሰጡ ከሆነ እነሱ ከጨረሱ በኋላ እንደዛ አይነት ነገር ሊከተል ይችላል። እኛም በጉጉት እንጠብቃለን። ከዛም ውጭ ኢንሻአላህ ወደፊት እናሰፋዋለን ብዬ አስባለሁ። የጥሩ ነገር ጅምር ነው። ለዛሬ ያው የዛሬው ርዕስ ላይ በመሀል እየወጣን ወደ ቢድዓ ብንሄድም ከሞላ ጎደል ብዙ ነገሮች ተዳስሰዋል ብዬ አስባለሁ። የነገ ውይይታችን ያው እናንተ ከሰሃባ በላይ ነብዩን ተወዳላችሁ ሆይ ነቢዩም ሰለላሁ ዐለይሂ ወሰለም የሚወዱት ሰሃቦች አላከበሩትም የሚለውን ጽንሰ ሀሳብ እሱ ላይ ነው ኢንሻአላህ ውይይት የምናደርገው ማለት ነው። እዛ ላይ እንትንላለን። ከመዝጋቴ በፊት ለኡስታዝ አህመድ እና ለኡስታዝ አብዲ ሰጥቼ በቃ በዱዓ አድርገን እንዘጋዋለን። ቢስሚላህ። ኡስታዝ አህመድ ሼህ አህመድ ይሰማል? السلام عليكم وعليكم السلام ورحمة الله وبركاته. أنا نوصل إن شاء الله. هاي السؤال ما أستاذ عامر አይናቸውን አየት ለማድረግ ነው መቼም እንደው እንጂ ትንሽ ወደ ቅርቢቱ ዱኛ ሄደት ብለን ነበር። አሁን ተኝተን ነው መጣ ነው። ጥሩ ማለት ሰላም አለይኩም ከመህ እንትን አንበለ ምን ያው ደጋገም እንጂ ደጋገመ ለሊቱና ተዛ ነው። ሙአዝ ሰላም አለይኩም ብያለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አብሽሩ። እንግዲህ ያው በግራ በቀኝም ያለው ሁሉም ለዲኑ ነው። ያው የታየውን ነገር እስኪ ሼህ አህመድም ሐሳቡ ደካማ ነው የሚለው ለዲኑ ብለው ሊተኩነ ከሊመቱላሂ ልዑልያ ነው። ሙአዝ ቆይ ተሳስተሃል የሚለው ወንድምም ልክ ለዲኑ ነው። ስለዚህ እውቀት ተኮር የሆነ አጀንዳ ላይ ወደ ግለሰብ ተኮር አድርገን እርስ በርስ አኺራ ላይ ሚዛን ለሰጠን የሚችል ስሜታዊ ነገሮችን መራቅ ብናደርግ ቆንጆ ነው። ሁላችንም እውቀት ተኮር የሆነ ሐሳብ ላይ ብቻ ብናደርግ ኢርድ من مقاصد الشريعة ነው። ክብር የሚባለው ነገር ቀስደን በተለይ አንዳንድ ጊዜ እኮ እንደው ኸጣአን ተሳስተህ የሆነ ነገር ልነካት ይችላል። ግን አምደን የሰዎችን ክብር ለመንካት ብሎ በእውቀት ፍትጊያ ላይ እንትቃል ማድረግ መረማመድ አላህ ዘንድ አያቀርብምና ዛሬ የሚሆን ወደፊትም ስንወያይ እውቀት ተኮር ብቻ ብናደርገው ቆንጆ ነው። ሁለተኛ ንያችንም ራሱ ገሌ ለማሸነፍ ገሌ ለመሳደብ ጧዕን ለማድረግ ምናምን ከሆነ بحسب امرئ من الشر يحكر اخاه المسلم ነውና እንደዛ አይነት ንያዎችን እናስወግድ። ማሻአላህ ነው። መቼም እንግዲህ ከ10 ሰዓት ድረስ ሀይቃ ስለ ዲን በመወያየት ቁጭ ማለት ከሶላት በላይ ነው። ተሐጁድ ከመስገድ በላይ ነው። ኢማም ሻፊዒ እኮ መሳላ በሕስ በማድረግ ነው አይናቸውን ጨፈን ብለው ጧት በኢሻው ሶላት እንግዲህ ሱብሂን የሚሰግዱትና ይሄን ያክል እዚህ ቁጭ ብሎ እናንተን የተከታተሉንም በሙሉ ከልብ እናመሰግናለን። ሀቂቀትን ይልመድብን ሙሐባውንም ጀሊሉ እንግዲህ ሀፍስብን ነው። አኺራን ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። ኡስታዝ አብዲ ሁሴን የመጨረሻ እናንተ በልና ኡስታዞቹን በሙሉ አስወጣና ኢንሻአላህ ከታች የተወሰነ ሰው አስገብቼ በቃ እናንተ ትሄዳላችሁ። እኔ ደግሞ ሐሳባቸውን እሰማለሁ። የተመልካቾችን መተንፈስ ስላለባቸው ኡስታዝ አብዲ ምን ትለናለህ? ቢስሚላህ። ኡስታዝ አብዲ አለ? ጥሩ። ምናልባት ኡስታዝ አብዲም እንቅልፍ አሸንፎት ሊሆን ይችላል ብዬ ገምታለሁ። ኢንሻአላህ እንግዲህ ለሁላችሁም ተወያዮች በሙሉ እጅግ በጣም አመሰግናለሁ። እዚህ ድረስ መጣችሁ ሀሳብ ስለሰጣችሁን በጣም ቫልዩ የማደርገው ነገር ነው። ኢንሻአላህ እየተመካከርን እንቀጥላለን። ስለዚህ ኢንሻአላህ ኡስታዞቹን በሙሉ ሁላችሁንም ላሰናብታችሁ። ኡስታዝ ሙአዝም ኢንሻአላህ እንገናኛለን። ጀዛኩሙላሁ ኸይራን። ሌሎቻችሁ መላክ ትችላላችሁ። አለይኩም ሰላም ወራህመቱላሂ ወበረካቱሁ።